ምን አላችሁኝ? ምንድነው ያልከው አንተ ኦርቶዶክስ ወንድም? እዘረግፍላለሁ ገና የጎጃሞችን ነው አሳያለሁ። የኦሮሞን፣ የሻንቅላ፣ የትግሬ፣ የአደሬ እየተባለ የተባለው ማለት ነው። ምንድነው ያለው? ምን አገባህ አንተ? ቆይ ያው እንግዲህ በቤተክርስቲያኒቱ መጽሐፍ የተጻፈውን እኔ አውጥቼ ማንበብ ብቻ ነው። ቀጥሎ የማነበው ጆሮን ጭው የሚያደርግ ነገር ስለሆነ ብቻ ነው። ከጎጃም ውስጥ የዳሞት ሰው ዳሞት ላይ ተወልዶ ያደገ እንደዚህ ይላል። እንግዲህ ደወልኩላቸው ስጠይቃቸው ምንድነው ያሉኝ? ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃና ቅጅ ያነበቡ መምህር ነው። ይቅርታ ድምፁን ትንሽ ከፍ አድርገው። ይቅርታ ጠብቁኝ። ምንድነው እያሰማናችሁ ያለሁት? እንግዲህ እዛ ቤት ያሉ መምህራን ደወልኩላቸው ስጠይቃቸው ከየት አመጣችሁት? እንደዚህ እንግዲህ እንደ ኤርሚያስ ሃርድ ኮፒውን ይዘው መረጃውን ይዘው ገጽ በገጽ ራሳችሁ እንድታነቡ እያደረጉ አይደለም እዛ ቤት መረጃ የሚሰጧችሁ። ምክንያቱም መሸፋፈን ያለባቸው መሸፋፈን ያለባቸው ጉድ ስላለ ገልጠው የሚያሳያችሁ ነገር የለም እና ያፋጠጧቸው ዕለት ምን እንደተፈጠረ እንግዲህ ስሙ፣ መምህራኖቻቸውን ማለት ነው። ወይም አንዴ ትንሽ ወደኋላ ሄጄ ከዚህ ሰው ንግግር ጀምሮ ላሰማችሁ። ሆን ብሎ ኢንቴንሽናሊ ነው ይዞት የመጣው። ኢንቴንሽናሊ ሆን ብሎ ነው ይዞት የመጣው። ሆን ብሎ ይዞ መጣ። ማንን ዲፌንድ ሊያደርግለት? አክሊልን ዲፌንድ ሊያደርግለት። በቃ እውነቱ ይሄ ነው። ምንም ተደባብቀን የምናልፈው ነገር የለም። ከዛ ሲቀጥል ደግሞ እመቤታችን ቅድስት ድንግል ማርያም በደማስቆ በረሃ ላይ ለጳውሎስ የተገለጠችው እሷ ናት ብሎ ታምሩ ላይ አለ። ይህን አልቀበልም ብሎ ይዞት የመጣው ኢዮብ ነው። ኢዮብ ነው ይዞት የመጣው። አንብቦት አይደለም፣ አላነበበውም። ኢዮብ ቢያነበው ኑሮ ኦፍኮርስ እሺ ትክክል ነው አንብቦት አለኝ እስኪ ያስረዳን ባለው ነበር፣ ግን አላነበበው። ሳያነበው ነው እሱም ይዞት የመጣው። ለምንድን ነው ይሄው ይህን ታምር እኔ ልቀበል እችላለሁ አሁን ለምሳሌ አለና አልቀበልም ማለት ያ ማለት ምን ማለት ነው? ልጁ ያመጣውንን ያንን የተሳሳተ አስተምሮ በስህተት ሸፍነው ደባብሰውት ለማለፍ ስለፈለጉ ብቻ። ይሄ ደግሞ የሚያዋጣ ነገር አይደለም። በቃ ስለዚህ መታረም ካለብን እንደዚህ እየታረምን እንሄዳለን። አሁንም ገብረ መንፈስ ቅዱስ ላይ አባታችን በረከታቸው ይደርብን፣ ምልጃቸው ከኛ የለ። አሁንም ቢሆን ዲያቆን ዘማርያም ብቻ አይደለም ከዛ በፊትም ተናግሬያለሁ። አሁንም ቢሆን የጎጃም ሕዝብ እስከ ምጽአት ድረስ በጭራሽ አይማርም የሚል ገድሉ ላይ የለም። ይሄው ገድሉን ከፍተን አሳይተናል። ከዚህ የተለየ ነገር ምንም አይነት ትርጉምም አረዳድም የለውም። በቃ አለቀ ነገር አለ። ይህንን ልብ ልትሉ ይገባል። ታምረ ማርያም ላይ የተባለው የለም ውሸት ነው። በቃ የተገለጠለት ክርስቶስ ኢየሱስ ነው ይላል። ከእሱ ጋር ንግግሩን ሲጨርስ እስከ 3ኛው ሰማይ ድረስ አረገ ይላል። ከዚያ በኋላ በራእይ ተመለከተ ነው የሚል ኤርሚ ሰማ የለም እያለ ነው። ተመልከት እንግዲህ ሳብቻለሁ። የለም ታምረ ማርያም ላይ የለም ከሚል ኤርሚያስ የት ነው ያለው? ስልኩን ስጦኝ ወይ ኢሜል ላርግለት ወይ ቴክስት ላርግለት ይባላል እኮ። አትቸኩሉ ኦርቶዶክስ። ድልበድል እንደዚህ ነው። ድልበድል እንደዚህ ነው። ኮንፊደንሳቸውን ግን ያየ ኤርሚዬ እኮ በጣም የሚሸውደው እኮ መሰለ። ኮንፊደንሳቸው የሚያወሩበትን እንትን ያየ ሰው አይ እነዚህ ሰዎች ቢያውቁ ነው እንዲያ ያወሩም ይላል። ገባ እና እንዴት እንዲህ ሰው በድፍረት እንደዚህ ያወራል? ይሄው ስሙት እንደገና ኤርሚዬ። ይገባል። ታምረ ማርያም ላይ የተባለው የለም ውሸት ነው። በቃ የተገለጠለት ክርስቶስ ኢየሱስ ነው ይላል። ከእሱ ጋር ንግግሩን ሲጨርስ እስከ 3ኛው ሰማይ ድረስ አረገ ይላል። ከዚያ በኋላ በራእይ ተመለከተ ነው የሚል። የተመለከተውን ነገር ነው ታምሩ ላይ የተቀመጠው። በቃ አለቀ ነገር አለ። ታምረ ማርያም ላይ የለም፣ ታምረ ማርያም ላይ የለም ሲል ሰምታችኋል። አሁን የሚቀጥለው ገባ። ኦኬ የሚያወራውን ደግሞ ስማ። ማን ነበር ይሄ ደግሞ? ቆይ እኔው እስኪ ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃና ቅጅ ያነበቡ መምህር ነግረውኝ ነው። የበፊቱን የቀየሩት ተጽፎ የነበረውን እዚህ ጋር አዲስ ለገቡ ሰዎች ግራ እንዳይገባቸው የኔታ በትረ ማርያም የሚባሉ ደግሞ እስከ ምጽአት ድረስ የሚለውን ቃል በመጨመራቸው እየተሞገቱ ነው። እንግዲህ በቤታቸው ከየት አመጡት እየተባሉ እሱን ራሳቸው እንግዲህ ሰውየው ያስረዱ። ሰውየው ከየት አመጡት ሲባሉ አይኔም ሲሉ ሰምቼ ነው። እንግዲህ ለካ እስከዛሬ የሚነግሯችሁ የሚጽፏችሁ የሚያስተምሩ አላችሁ። በቴክስት በቴሌግራም ላይ በቲክቶክ ላይ የሚሏችሁ ነገሮች ሁሉ የወሬ በስማ በለው ነው። ስለዚህ ምንድነው የምታደርጉት ኦርቶዶክሳኖች መሰላችሁ? መረጃ ስትፈልጉ፣ ማንበብ ስትፈልጉ፣ እንደ ቶማስ እንግዲህ ዳሳችሁ ማወቅ ስትፈልጉ፣ ማመን ስትፈልጉ እዚህ ቤት መምጣት ግድ ይላል ማለት ነው። እዛ ቤት አፋልጉኝ ሲል አሰማችኋለሁ። እባካችሁ ይሄ መረጃ አላችሁ አፋልጉኝ ሲል ማን ነው?
ዘማርያም የሚባለው ወንድም ማለት ነው እንግዲህ የቲክቶክ አንበሳ የሚሉት ሰውዬ እንኳን የገድሉ እንትን የሚባለው ሰውዬ በመጨረሻ አፋልጉኝ አለ። ያ ቃል ስትሉ አልነበር እንዴ? በገድላት ጉዳይ ላይ እሱ ምላሽ ሰጥቶበታል ስትሉ አልነበር እንዴ? እስኪ እንስማው እሱ ምን እያለ ነው? ካለ አምጡ አሳዩኝ እያለ ነው። እኛኛው ደግሞ የለም በኮንፊደንስ የለም እያሉ እያወሩ ነው። ምን አለ እንዲቸኩላችሁ ኦርቶዶክሳኖች ከምታወሩ ቤታችሁን መጽሐፍቶቻችሁን ስለማታውቁ ኑና ጠይቁት። ይኸው ቤቱን ከፍቶ ገጹን በገጽ ሊያሳያችሁ ነው። ባለፈው የሚያሳያችሁ የእንትናን የማናቸው ያኛው መጽሐፍ ምን ነበር ኤርሚዬ? አሁን እየተናገረው ነበር። ያንን የሚያሳያችሁ ኤርሚያስ ነው። ይሄንን የሚያሳያችሁ አቦ ማለት ነው። አቦ መጽሐፍ የአቦንም ማለት ነው። እና እስኪ ላስጨርስ ከማቋርጣቸው ሀሳቡን እንዳስይዛቸው ነው። የአቦ እኮ እሱም ብቻ ሳይሆን የጎጃም ብቻ አሉ እንጂ አሁን አቦ የሚባል ሰውዬ ይኑር አይኑር እኮ አልመለሱም። አንድ ሁለተኛ ስርዓተ ቀብሩ ራሱ የተካሄደውም በሁለት ቦታ ነው ይላል። አንዴ በሰው ተቀብሯል ይላል ጉራጌ ላይ፣ እስራኤል ሀገር ደግሞ ኢየሩሳሌም ላይ ደግሞ በመላእክት ተቀብሯል ይለዋል። ገድሉ ላይ እንደገና ደግሞ አሁንም ደግሞ የለም እንደ ሰው አካሌ በመቃብር አይቀበርም ያረጋል እንጂ ብሎ አቦ አረጋለሁ ብሎ አለ በገድሉ ላይ። እዛው ገድሉ ላይ ደግሞ ጉራጌ ሀገር ተቀበረ ይላል። እዛው ገድሉ ላይ ደግሞ ኢየሩሳሌም እስራኤል ሄዶ ተቀበረ ይላል። እንዳይዘጋ ድምፁን ላሰማችሁ። አሁን ምንድነው እኚህ ሰውዬ ተጠየቁ፣ ብቻ የጻፉት ሰውዬ የመለሱትን ምላሽ ነው። ይሄን ላስታውሳቸው። እሳቸው ያሉት ምንድነው? አንዴ በቪዲዮ ላሳያችሁን ስለፈለኩ ነው። እሳቸው እንደዚህ ነው ያሉት። አሁን አርፍደው ለመጡ እሳቸው ያሉት እንደዚህ ነው እና አስተማሪዎቻችሁ እንዲህ እያሉ ነው። ምን ይሻላል ነው አሁን ዛሬ ቤቱን የከፈትንበት ምክንያት። አስተማሪዎቹ እንዲህ እያሉ ነው፣ እንዲህ እያሉ ነው። እኔ ስለ ጎጃም ህዝብ ሌላ የተጻፋል ለዘርግፈው እንዴ ዳጊ? አይ አሁንማ በቃ እኮ እነሱ ዘረገፉት። ትችላለህ እኮ መብት ነው። ከዚህ በኋላ ችግር የባሰ ጌታ ኢየሱስ ምስክሬ የባሰ ያ ወደ መምህራኖቻችሁ ወደ አውሬነት ይቀየራሉ ብለው ያሉት ማለት ነው። እስኪ ድምሩን እንስማው፣ ማሰማቸው ኤርሚዬ። እንግዲህ መምህረ በትረ ማርያም ያው ሲፋጠጡ እንደዚህ ብለዋል። እስኪ እንስማቸው። ያው ድል በድል የለም የሚባል ነገር የለም ብለዋል። አሁን ሲሰማ ጉድ ነው የሚለው አለ እንዴ ታምረ ማርያም ላይ። እኔ እኮ አንብቤዋለሁ ብዬ እስከዛሬ ሳስተምር እንዳዋቂ ሳወራ ነበር እና ኤርሚያስን ለካ መጠየቅ ነበረብኝ። ሁል ጊዜ በገድላት ላይ ከመናገሬ በፊት ኤርሚዬ እንዴት ነው የሚል ነገር አለ እንዴ ቢለ ጠይቅ። እሺ ወንድም ድል በድል ሌላ ጊዜ አትቸኩል። እሺ እሺ እንስማው። ኦኬ ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃና ቅጅ ያነበቡ መምህር ነግረውኝ ነው። የበፊቱን የቀየሩት ተጽፎ የነበረውን አለቃ እያሌው ናቸው ብለው ነገሩኝ ናሉኝ። ስለዚህ ከአሁኑ ላይ የተጻፈ የለም። እኔም ታዲያ አላገኘሁም። በቃ ይሄ ነው። እሺ የኔታ በትረ ማርያምን ጠይቄያለሁ። ከዛ በፊት ግን ላስት ታይም ጋዲሳ ኤክስፕሌን እያደረገ ነበር የራሱን ለምን ያኛውን እንዳነሳ ይመስለኛል። ልደተ ቃል ቤት ነው ሂስ ኢንቴንሽን ወዝ እንትን ማድረግ ነው፣ ስህተት ይገኝባቸዋል የሚልም እንደዚህ አይነት ኢሾች ሊገኙ ይችላሉ የሚል አይነት ነው እንጂ አይ ቲንክ መምህር ድሉ ትንሽ እንትን ሳይሉ አይቀርም እና የእሱ ኢንቴንሽን የነበረው ማሳየት ነው። ግን ሆንም ቀረም የኔታ በትረ ማርያምን እኔም ከጓደኛችን ጋር ሆነን በጽሁፍ ጠይቀናቸዋል ቁጥሩን እንዲያመጡት። እሳቸውም የመለሱልን ነገር ምንድን ነው? ንገሩን፣ ክፍሉ አለ፣ መጽሐፉ አለ፣ ስክሪንሻት አድርገን ልከንላቸው ያሉት። ስክሪንሻት አድርገን ልከን የት ማስቀመጥም አልቻሉም። ታቸው ያሉት ፕሩቭ ማድረግ አልቻሉም፣ ማስቀመጥም አልቻሉም። ጀስት ግን ምንድነው ይወራል፣ የጎጃምን ሰው፣ የጎንደርን ሰው፣ የሸዋን ሰው ጀስት ግን ምንድነው ይወራል። ወሬ ነው እየያዙላችሁ ይመጡት፣ ወሬ ነው። መረጃ የለም እዛ ቤት ለሚያወሩት ነገር አያውቁትም፣ መጽሐፎቻቸውን አያውቋቸው። አሁን የራሳቸው ሰዎች ናቸው እንግዲህ ደውለው የሚያናገሯቸው ያሉት። ስሙ እንግዲህ ከየት አመጡት ሲሏቸው ያሉት ፕሩቭ ማድረግ አልቻሉም፣ ማስቀመጥም አልቻሉም። ጀስት ግን ምንድነው ፕሩቭ ማድረግ አይችሉም። እዛ ቤት ለሚያወሩት ነገር አምጣ መረጃ ስትለው የለም። ማርያምን ታመልካለህ ስትለው አላመልክም ይልሃል። ይሄው እኮ የአምልኮ መስዋዕት እየሰዋህላት ነው ቢል መረጃ ስታሳየው ያን ጊዜ ምራቁን ይውጣል። ለመጀመሪያ ጊዜ ነው የሰማው። እንግዲህ ድል በድል የሚያህል አስተማሪ የለም ብሎ በኮንፊደንስ ሲያወራ ቢያንስ እንደ ዘማርያም ካላምጡልኝ ማለት እኮ ይሻላል።
ካላምጡልኝ ሲል ደግሞ እንስማው እስኪ ዘማሪያንንም እነዚህንም እናስጨርሳቸው። የጎጃምን ሰው፣ የጎንደርን ሰው፣ የሸዋን ሰው እሱ ላይ ብቻ አይደለም ገድለ ተክለ ሃይማኖትም ላይ ብለው የጻፉት አለ። ለገድለ ተክለ ሃይማኖትም ጠይቀናቸዋል። የገድለ ተክለ ሃይማኖትም ላይ ጠይቀናቸዋል። የትኛው እኛ ጋር ይህም ይቆያል። ሰውየው አቦ ላይ ብቻ አይደለም የተሳሳቱት፣ ተክለ ሃይማኖትም ላይ ተሳስተዋል። መምህር ናቸው እንግዲህ ሰውየው ግን ዝም ብለው ነው የሚቸከችኩት። በቃ በሲሉ ሰምቼ አቦ ላይ የተሳሳቱት ሳይበቃ ጭራሽ ይኸው ተክለ ሃይማኖትም ላይ ተሳስተዋል እና ቻሌንጅ አደረግናቸው እያለ ነው። እሺ የቆየ ነው እኛ ጋር ያለው የገድለ ተክለ ሃይማኖት ያለ ገዳሙ እያሳተመው ጠየቅን። እዚህም ጋር እዚህኛው ላይ ደግሞ የሸዋ ሰው ብሎ ያስቀምጣል። እዚህ የመጣሁት አለ ምናልባት እዛ ላይ የተዘረዘሩ ስላሉ የአቡነ ሀራ ድንግል ላይም እንደዚህ ተብሎ ተቀምጧል ስላሉ ጠይቀናቸዋል። ለሁሉም የቀረበልን ነገር ምንድን ነው? ሶሻል ሚዲያ ላይ የሚሯሯጡ እንዲህ ተብሏል እንደዛ ተብሏል የሚል ነገር ነው ያሉት እሳቸው ምና ልረዳቸው አልችልም። ያው መስማ እየሰሙ እንደሚያወሩ እኮ እናውቃለን። ስለዚህ እየሰሙን ነው። አዎ እቺንም ደግሞ ይዘው ሮጡ እንዳያስተምሩ ልጁ የሚያወራውን እኔ ነበርኩ ባለፈው ሳወራ የነበረው። አሁን ገድለ ተክለ ሃይማኖት ላይ ስለ ጎጃም ሰዎች እንደሚናገር የኔታ በትረ ማርያምም እዚህ ኔጋ ወይ እኔን መሰል ከሆኑ ወንድሞች ጋር ካልሰሙ በስተቀር አሁን የሚለው ሰውዬ ራሱ እዚሁ ካልሰማ በስተቀር ታውቃለህ። አሁን እዚህ 600 ሰው ነው አይደል ያለው? በትንሹ እዚህ ገስት ውስጥ ያልገቡ 600 ሰው በላይ ውጭ ያለ ውጭ ሆኖ የሚሰማ ማለት ነው አሉ። አይገቡም፣ እዚህ ውስጥ ላይ አይገቡም። ግን ልደቱ ግን ምን ሲል ነበር? ኤርሚያስ አንተን እኮ ነው ብሎ የሚያደረገው እንደዚህ ብለሃል፣ እስከ ምጽአት ብለሃል ብለህ ያለ አንተ ነው። ዘማርያም ቤት ደግሞ እነዚህ ሁሉ እየደወልን ጠይቀናቸዋል። ከየት አመጡት? የኔታ በትረ ማርያም ይባላል። እና የኔታ በትረ ማርያም ለቸከቸኩት ሰምተው ወሬ ሰምተው ለቸከቸኩት ኤርሚያስ የሚጠየቀው ለምንድን ነው? ለምን? እኔም እኮ ያልኩት ስለዚህ ነው። የዛን ቀን አላስወራ ያለኝ this is ridiculous በጣም ኤኒዌይስ። እሺ እንስማው። እሺ ቀረበልን ነገር ምንድን ነው? ሶሻል ሚዲያ ላይ የሚሯሯጡ እንዲህ ተብሏል እንደዛ ተብሏል የሚል ነገር ነው ያሉት እሳቸው። በኋላ ላይ ግን ሌላኛው ጓደኛዬ ደግሞ ጠይቋቸዋል። ቀድሞ ጥንት ነው የነበረው። አሁን ላይ እችን ብቻ ስሙልኝ። ሶሻል ሚዲያ ላይ የሚሯሯጥን ወሬ ነው ይዘውላችሁ የሚመጡት። ድንግል ላይም እንደዚህ ተብሎ ተቀምጧል ስለ ጠይቀናቸዋል። ለሁሉም የቀረበልን ነገር ምንድን ነው? ሶሻል ሚዲያ ላይ የሚሯሯጡ እንዲህ ተብሏል እንደዛ ተብሏል የሚል ነገር ነው ያሉት እሳቸው። በኋላ ላይ ግን ሌላኛው ጓደኛዬ ደግሞ ጠይቋቸዋል። ቀድሞ ጥንት ነው የነበረው፣ አሁን ላይ የለም፣ ጥንት ግን ነበር የሚል መልስ ነው የሰጡት። አይ ቲንክ ደጋግመን የራሳቸውን ጽሁፍ እንዲያስተባብሉ እናደርጋቸዋለን። እሳቸው ደጋግመን የራሳቸውን ጽሁፍ እንዲያስተባብሉ እናደርጋቸዋለን። አሁን በተለይ በሚመጣው ስብሰባ ላይ ብዙ ማስተባበያ ነው የምንጠብቀው። ኤርሚያስ ሲላችሁ አልሰማችሁም። ኦኬ ራሳችሁ ሄዳችሁ ግን ስታፋጥጧቸው መልስ ሊሰጧቸው አልቻሉም። የሰጧችሁ ምላሽ ምንድን ነው? እኔም ሲሉ ሰምቼ ነው አሉ። ቅድም ውሻው እንዳለው ትክዝ እንዳለው ተከዝ ብለው እንግዲህ እንደዛ መልሰውላችኋል። ስለዚህ የሚሻለው ምንድን ነው? ወይ እኛ ጋር መረጃ ስትፈልጉኑና የተገለጠ ምዕራፍና ቁጥሩን እየጻፋችሁ ትሄዳላችሁ፣ ወይ ደግሞ እንግዲህ አሁን ስብሰባው ላይ ማስተባበያ እንጠብቃለን። እሺ እንጨርስ እናረጋችኋለን። እሳቸው ከእሳቸው ጋር ያለው ምላሽ ይህንን ነው የሚመስለው። ዲያቆን ዘማርያም ሲጻፍም ሲፖሰትም ላይቭም ስንገባ በተጻፈና በተባለ ነገር ላይ የሆነ ሰው ሲፖስት ልክኝ ሰው ጻፉ በቃ በጣም ደገኛ ጽሁፍ ይጽፋሉ። በነገራችን ላይ ሲጽፉኝ ሄደን እኝን አባት የቱ ጋር ነው ገድለ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ሕዝብ ይቅር እንደማይባል ይገልጻል። የቱ ጋር ነው ያነበቡት? እስቲ ምዕራፍና ቁጥሩ ስጡኝ። እኔ ገድሉ አለኝ። የስንተኛው ዓመተ ምህረት እትም ገድል እንደዚህ የተናገረው ብሎ መጠየቅ። ከዛ መጥቶ ቲክቶክ ላይ መናገር ጠየቁ። ምንም እኮ ማድረግ አይችሉም ልጆቹ እኮ ጠየቁ። ሲጠይቁ ሲሉ ሰምቼ ነው ተባሉ። ምን አጠፉ ወንድማችን ዘማርያም እንዴ? በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የታምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው ደስ ይለኛል። ከፈለጋችሁ ላውጣላችሁና ታምረ ማርያሙ እኔ ስላለኝ ሃርድ ኮፒው ምን እያለ መሰለ ኤርሚ ይዤዋለሁ። ታምረ ማርያምን ይዤዋለሁ። ከዚሁ ከያዝኩት ላይ ገልጦ የሚያሳየኝ ነው። ይዤዋለሁ ነው እንጂ አላቀውም ነው፣ ውስጡን አላቀውም። እኔም ሲሉ ሰምቼ ነው የማወራው። እኔም ገልጦ አንብቦ ፋይንድ አውት የማድረግ እንትኑ የለኝም ነው፣ ብቃቱ የለኝም ነው። ከሌለ እኮ ችግር የለውም እኮ የሚያቅሰውን መታችሁ መጠየቅ ነው። የለም ብለህ እንደ ድል በድል በእርግጠኝነት አለመናገር ነው። የታለ ይዤዋለሁ መጽሐፉን ግራ ገብቶኛል ብሎ ግራ ሌሎችን ከማጋባት ምን ላይ ነው? ባለፈው ጥቅስ እንደወሰዳችሁት በአቦ ጉዳይ፣ አሁን ደግሞ በዚህ ጉዳይ መጥቶ ክፍሉን መውሰድ ነው። እመቤታችን በደማ
በደማስቆ ጎዳና ጳውሎስን ያገኘችው እሷ ናት ይላልና በደማስቆ ጎዳና ያገኘው ጳውሎስን ኢየሱስ ክርስቶስ ነው ወይስ ደግሞ ድንግል ማርያም ናት? ከዚህ የተአምረ ማርያም ክፍል እንድናየው ያያችሁ ሰዎች ካላችሁ ብትነግሩ። ያያችሁ አፋልጉኝ እያለ ነው እንግዲህ የአፋልጉኝ ፕሮግራም ማለት ነው። ባለፈው የአፋልጉኝ ፕሮግራም ልደት እንዳደረገው ማለት ነው 4 እንስሶችን 3ቱ ሰዎች ናቸው ብሎ 3ቱ ሽማግሌዎች ናቸው ብሎ ስለ ስላሴ እንዳወራው የአፋልጉኝ ጥሪ እንደተላከለት አሁንም ወንድማችን አፋልጉኝ እያለ ነው። ያለ ሰው እዚህ ምዕራፍና እዚህ ቁጥር ላይ አግኝቼዋለሁ። ይኸው ኤርሚያስ አግኝቶታል። ሳነበው ያገኘሁት ነው። ጥያቄ ሆኖብኛል። መጽሐፍ ቅዱስ የሚለው እንደዛ ሆኖ ሳለ ተአምረ ማርያም ግን እንደዚህ ይላል ብሎ መጠየቅ እና ኬኮ ያነሳው ምናልባት ሰምተው ከሆነ ምዕራፍና ቁጥር ላውጣውና እዚህ እንማማርበት ካለ ማለት ምናልባት ዘልዬ ርዕስ ሄድኩኝ። እዚህ ላይ የሚጨምር ነገር ካለ ገለገ መስኩስ ላይ ጨምሩበት። እንደዛ ብቻ ሲባል ነው እንጂ የሰማሁት እኔ ቁጥሩ ምናምን ነገር ተጠቅሶ ምንም ሲባል እኮ አልነበረም። እና ይህም መጥቶ ሲባል ነው የሰማሁት ይላል። ይህም መምህሩም ሁሉም ሲባል ነው የሰማው። በወሬ ነው በቃ የምትተዳደሩት ማለት ነው። በጠቅላላ ቃሉን ለማጣመም ወሬ ያመጣችሁ። ማርያም ጳውሎስን አላናገረችውም፣ አልተገለጠችለትም። አዎ ግን ችግር አለ። ከሌ ሲል ሰምቻለሁ እለዋለሁ ነው። አረ የሚል ነገር የለም ብሎ የሚሞክትን ሰው ደግሞ መተህ እዚህ ጋር ትሳደባለህ። በእርግጥ ጸሎት መሆናችሁ ኤርሚ ባለፈው እኮ ጸሎታቸው ስድብ ቆረጣ አንገቱን ፍለጠው የሚሉት ነገር ለካ ከስር ሲሰድቡን ለካ እየጸለዩልን ነው። እኛ እየሰደቡን መስሎናል። ባይ ዘ ወይ እሱ ነገር ኖት አላረከውም። ትዝ ይላችኋል ባለፈው አንድ ልክ ነው እየሰማሁ ነው። ማይኬን ሚዩት አድርጌ እያወራሁ ነው። ልክ ነው። የጸሎታቸው መጽሐፍ ላይ ምንድን ነው አንገቱን ቆረጠው እንትን አንገቱን እንደዚህ ግን ነገር አላስተማረም። በጣም ይኸው አለ ስሬ መጽሐፉ ለካ ከስር ሲሰድቡን ለኤርሚዬ እየሰደቡን መስሎናል። ለካ እየጸለዩልን ነው። የጸሎት መጽሐፋቸው ላይ አይደል እሱ የተገኘው? ልክ ነው። እና ኦርቶዶክሳኖች ሲሰድቡን እየጸለዩልን ነው። ባይተው ሚስ አንደርስታንድ አታርጓቸው። በእነሱ የጸሎት ነው ስድባቸው ጸሎታቸው ስድብ አለ። ይሄ በጣም መስተካከል አለበት። ይቅር በላቸው ነው እንጂ አንገታቸውን ቁረጣቸው የሚል ነገር ሐዋርያቶችንም እኛንም የመጽሐፍ ቅዱስ አያስተምረንም፣ እሱም አላስተማራቸውም። እና ከስር ብትሰድቡን ችግር የለውም፣ እየጸለያችሁ ሊሆን ይችላል። ኦኬ እንቀጥል። እዛ አይነት ነገሮች ግን ሲነገሩ ነበሩ እና አለ ቁጥሩ ምናምን ነገር ተጠቅሶ መምህርም ሲሉ ሰምተው ዘልዬ ርዕስ ሄድኩኝ። እዚህ ላይ የሚጨምር ነገር ካለ ገለገ መስኩስ ላይ ጨምሩበት። እንደዛ ብቻ ሲባል ነው እንጂ የሰማሁት እኔ ቁጥሩ ምናምን ነገር ተጠቅሶ ምንም ሲባል እኮ አልነበረም። እና ግን እንደዛ አይነት ነገሮች ግን ሲነገሩ ነበሩ እና አለ እኔ እዚህ ላይ አሁን ጥያቄ ፈጥሮብኛል ብለው ባባ ወንድሞች በጣም ሲናገሩ ነበር እና እኔም የማላውቀው ነገር ስለሆነ ለዛ ነበረ መምህርዬ ጥያቄውን ያቀረብኩት። ግን ቁጥሩ ግን ምንም ነገር የተናገሩት ቁጥር ግን የለም። የዛን ቀን ምናልባት የለም እዛ ምንም ቁጥር አታገኝም፣ መረጃ ምናምን ቁጥር አታገኝም። በእውነት አሁን በጣም ኤርሚዬ የመኸር ጊዜ ላይ ስላለን መተው አብረው መህበሩን ይሰብስቡ። በነፃ ደግሞ አናስከፍልም ለመረጃዎች መተው አሁን መኸሩን ይሰብስቡ። እዛ ቤት ያው በስጋ ሁላ ነው የሚፈላለጉት። እሱ አያገባኝም። እኔም ፍላጎት አይደለም የነሱ መደባደብ፣ መጣላት። ወንጌል የሌሎች ኪሳራ የኛ ክብር አይደለም። እሱን ለራሳችሁ እዛውን ባላችሁ መፍትሄ እንትን በሉት። ግን ኤርሚ ቁጥር የለንም ምዕራፍ የለንም እያሉ ስለሆነ ኑ በቃ ይኸው እዚህ ጋር ኑ ሰብስቡ፣ መኸሩን ሰብስቡ፣ እውነትን ሰብስቡ። መረጃዎችን ይዛችሁ ሄዳችሁ ለነፍሳችሁ ይሁናችሁ። ምክንያቱም ያልተጻፈ ነገር ለጳውሎስ ያልተጻፈ ለአንተም ያልተጻፈ ነው። በቃ ተረት ችግሩ ምንድነው? ህይወት አይሆን። ስለዚህ ቁጥር የለም ብላችኋል። ይኸው ዛሬ ቁጥር ሰጥተናል። መደበቅ እንችል ነበረ፣ ማስከፈልም እንችል ነበር። ያው ግድ የለም ወንጌል መቼም በነፃ እንሰጣቸዋለን። ያቀረብኩት ግን ቁጥሩ ግን ምንም ነገር የተናገሩት ቁጥር ግን የለም። የዛን ቀን ምናልባት የሰማ ሰው ካለ እስቲ ቁጥሩ ምናምን መናገር ይችላል። በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የተአምረ ማርያም ቅጅ እንደሆነ ባገኙ ደስ ይለኛል። ስለዚህ መምህሩ አት ኤንድ ኦፍ ዘ ዴይ እንደዚህ ነው ያሉት። ምንም ልንላቸው አንችልም። ቅሬታ ካለ ሄዳችሁ ለምንድን ነው እኛ ብዙ መረጃ የሰጡ ብለብቅ እንዴት በዚህ መልኩ ምላሽ ይሰጠናል? መምህር ሆኖ ሳለ እንዴት እንዲህ አይነት ሪፕላይ ከእርሶ እናገኛለን ብሎ መጠየቅ ይኖርባቸዋል።
እዚህ ጋር ወንድማችሁ ኤርሚያስ አለ። ኑ ገጹን አሳየን አስዳሰን የምትሉ እንደ ቶማስ ነክታችሁ ማመን ሰምታችሁ ማመን የምትፈልጉ ካላችሁ ምንም ችግር የለም፣ መረጃዎቹን ሰጣችኋለን። እንዲህ አይነትን ተረቶችን ነቅላችሁ ወደዛ መወርወር ትችላላችሁ፣ መገላገል ትችላላችሁ። አንዳንድ ጊዜ ያለው መፍትሄ ምንድነው? ማባበል አይደለም። እና ወንድማችን ጋዲሳንም ያሳሳቱት እንግዲህ እሳቸው ከሆኑ ወደፊት መምህራኖቹን ወደፊት አባቶቹን መፈተሽ አለባቸው። ቀደም አባት የለንም ሲል ነበር ልደት። አይ ፊል ዩ እኔ ልደት በጣም ነው የምረዳው፣ መጥፎ ሰው አይደለም። ፐርሰናሊ ምንም ከሱ ጋር ችግር ያለበት ሰው የለም እዚህ ቤት ውስጥ። ግን አባት የለንም ካልክ በኋላ መልሰ ደግሞ የትኛው አባት ነው ይሄን እንደዚህ ብሎ ያስተማረው፣ የትኛው አባት ነው እንደዚህ የፈታው እያልክ አትጠይቅ። አንተ እኮ አባት የለም፣ አንተ ኦርፋን ነህ። እና we feel your pain bro። የሚሻለው ምንድነው? እነሱ ግን ፓስተሮቻቸው ሙስሊሞቹም ኡስታዞቻቸው ነው ምናም ሼኮቻቸው ይቆሙላቸዋል፣ እኛ ግን አባት የለን ምናም ያልከበት ቪዲዮ አሁን ኤርሚዬ ያሰማናል። we feel your pain። ምንድነው የሚሻለው? አባት ከሌለ ስለ አባት አታውራ፣ ስለ አባት አታስተምር፣ ስለ አባት አትምከር፣ አባት መረጃ አትጠይቅ። አንተ ራስህ ፋዘርለስ ነህ። ስለዚህ ብራዘር ናና ሲሉ ሰምተው ከሚያስተምሩ ሰዎች እንግዲህ የጻፉትም ሲሉ ሰምተው ነው ያስተማሩት ብቻ አይደለም ማለት ነው። ሲሉ ሰምተው ለዚህም ነው እኛ እግዚአብሔር ነን፣ እኔ ለእናንተ እግዚአብሔር፣ እናንተ ደግሞ ለእኔ እግዚአብሔር ናችሁ ያሉት። እንዲያውም እሱ ቪዲዮ ብቻ ላሰማና በዚህ ላጠቃል። እንደዚህ ነው እናንተ ቤት ሲሉ ስለሚሰሙ በመጨረሻ ላይ እንደዚህ አይነት ድምዳሜ ላይ ይደርሳሉ። እኔ ለአንተ እግዚአብሔር ነኝ፣ አንተ ለእኔ እግዚአብሔር ነህ። ምንድነው? ኧረ ሰላም ናችሁ ግን ኦርቶዶክሳውያኖች? ከምራችሁ ነው እንዴ? እኔ ጊዜው እንዳሉስ ቆይ ሰጣቸዋለሁ። እቺን ቪዲዮ ብቻ ላሰማችሁና ወንድማችን እንትና ጌታ ይባርከው። ጌታ አለ ቪዲዮ ባካችሁ። ሴትዮዋ ስትቀድስ ያለበት ነው ያለው። ይሄ ነገር እንዴት ምን ላይ ደረሰ? የሴቷ ቅዳሴ ጉዳይ እናንተ ቤት ሴት ስትቀድስ ስናይ በጣም ገርሞናል። አረ ኤርሚዬ ቪዲዮን አጣሁት። እኔ ለእናንተ እግዚአብሔር ነኝ ያሉበት ነው። እና ይሄ ነው ወንጌል። እንግዲህ እነንም ሰምተው ይሆናል ሰው ይሄንን ያሉት። ክፋት አትዩት። እዛ ቤት የሆነ ሰው ደግሞ ሲል ሰምተው ነው። ስለዚህ ያላችሁ ድል ገጹን አሁን ባለፈው ያምልኮ መስዋዕት አይቀርብም ለማርያም ምናምን ያሉ ስትሞግቱ የነበራችሁ ስናሳያችሁ ነው የጠፋችሁት። ከዛ በኋላ ያምልኮ መስዋዕት ለማርያም እንደሚቀርብ ከራሳችሁ ቤት ስናሳያችሁ ኦኬ አለ እንደሚል ብላችኋል። ጥሩ ነው። ስትጠይቁ መረጃ እዚህ ቤት ይሰጣችኋል። እዛ ቤት ግን ያለው ድል ምንድነው? አም ሶሪ ይሄን ቪዲዮ ላገኘው አልቻልኩም፣ ማት ቪዲዮ ስላለ። እሺ ሌሎች ወንድሞች ቀጥሉና አሰማለሁኝ። ሊያ ያለች አስቺ ያለ ተባረኩ። ዳጊ አንድ ጊዜ ስጡኝ። ይሄንን እኔም ሲሉ ሰምቼ ነው እንዴ እናንተዬ? እስቲ ቀጥሉ ወገኖች። አስቺ ቀጥል። የላችሁም እንዴ? ሚዩት ናችሁ የምታወሩ ሰዎች ካላችሁ? አረ ወገኖች እሺ እንግዲህ እኔው ልክፈትለው ማለት ነው። ዳጊ ያለሽ? ዳጊ ሲሉ ሰምቼ በጣም ነው የተመቸኝ። እንዴት ሰው መምህር ከሆነ በኋላ ሲሉ ሰምቼ የሚል ኤክስኪውዝ ይሰጣል? ወይ ደግሞ መረጃውን አመጣለሁ ታገሱኝ ጠብቁኝ፣ ወይ ደግሞ የኔ መረዳት እንደዚህ ነው ምናምን ይባላል እንጂ እንዴት ህዝብ እያስተማራችሁ ስማ በለው የሚባል ወንጌል አለ እንዴ? ስማ በለው ወንጌል ይሄ እኮ በጣም አደጋ ነው። ስማ በለው ወንጌል በጣም አደጋ ነው። ሊያየ አለሽ? ሊያየ ኧረ እባካችሁ እኔ እስከፈልገው አንድ ጊዜ የሚኒሊክ ነው እንዳለ ቤቴን የሞላ የሚኒሊክ መዝሙር የሚኒሊክ ስብከት ምናምን ነው እንዳለ ቤቴን የሞላ። የት ላገኘው? ልኬልሃል? እሺ ቴንክ ዩ ኦ አንተ ላይ ነው ለካ ያገኘሁት። አዎ እኔ እኮ ሴፍ ስላላረኩት ነው። እሺ ከውስጥ ቴዲ ለምን አገባው? እሺ አንተ ላይ ለካል። ይኸውና እኔ እኮ ሴቭ አላረኩትም ምንድነው ብያለሁ።
ሁላችንም የራሳችን እግዚአብሔር ነው። ከዚህ ላይ ማያችሁ የኔ እግዚአብሔር ናችሁ። እናንተ የምታዩኝ በጠቅላላ የኔ እግዚአብሔር ናችሁ ማለት እኚህ ሰውዬ በክፋት አትዩዋቸው። በመጀመሪያ ያው ምንፍቅና ያለ ገደብ የሚናገሩ ሰውዬ ናቸው። በጣም ደገፍ ብለው ምናምን የሚያወሩ ሰውዬ ናቸውና ባለፈው ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም ምናምን እያሉ የስላሴን ህልውና ማርያም ውስጥ ያደረጉ ደፋር ሰው ናቸው። በኋላ ደግሞ ሊያስታርቁ መጡ። ምንድነው እኚህ ሰውዬ ሊያስታርቁ መጡት? እኚህ ሰውዬ ከራሳቸው ጋር ያልታረቁ፣ ትምህርታቸው ከመጽሐፍ ቅዱስ ጋር ያልታረቀ ምንድነው ሲባል አይ ጥንተ አብሶ አለባት የለባት የሚለው ላይ አማላጅ ሆነው መጡ። በኋላ ግን መጨረሻ እኔ እናንተ እግዚአብሔር እናንተ ምን እግዚአብሔር ናቸው ያሉ የተወደዱ። አሁን እኚህ ነው ወንድም እኚህ አባት እኚህ ዲያቆን ማዋረድ ፈልጌ ሳይሆን ትምህርቱ ላይ ነው ፎከስ፣ ግለሰቡ ላይ አይደለም። ትምህርቱ ላይ የሰሙ ነው የሚነግሯችሁ ነው። ይሄ ስማ በለው ነው። የስማ በለው ወንጌል ጥሩ አይደለም። የታለ ምዕራፉ? የታለ ገድሉ ላይ ያለው ብሎ የሚጠይቅ ትውልድ መኖር አለበት። የሚመልስም ትውልድ መኖር አለበት። ጠያቂ ብቻ ጥቅም የለውም። አፋልጉኝ ያለ አይደለ? ቅድም ሰምታችሁት የለ ዘማሪ አፋልጉኝ አለ። እናንተ ግን ምንድነው ያላችሁት? ምንድነው ስለሱ የተናገራችሁ? እሱ በገድል ላይ ማብራሪያ ሰጥቷል፣ እሱ መረጃውን አቅርቧል ስትሉ አልነበር? መረጃ ስጡኝ እኮ የሚል ሰው ሰውየው ራሱ እኮ አሬ መረጃ አለ ያገኘ ሰው ካለ ፕሊዝ ይስጠኝ አለ። ሌላኛው ደግሞ አገኘው ብለው ሲጽፉ ደግሞ እንዴ ከየት አምጥተው ነው የጻፉት ሲባል ሰምቼ ነው። ሐሳቡ እንዳልደጋግምባችሁ at the end of the day እነዚህ ሰዎች ሄዱና እንጂ ምን አሉ? እግዚአብሔር ነኝ እኔ አሉ። እግዚአብሔር የት ነው ያለው? ሁላችንም የራሳችን እግዚአብሔር ማለት ምን ሲባል ነው? ቆይ እናንተ ቤት ልክ ምን ላይ ነው ጽዋ የሚሞላው? አይ እዚህ ጋር ስታፕ የሚለው ምዕመኑ መቼ ነው? እስኪ ንገሩን። የሆነ ቦታ ላይ መቼም የሆነ እንትን እናያለን። የለም ዝም ብሎ ነው የሚነዳው እንዴ? የሆነ ግሪን ላይት ሬድ ላይት የሚባል ነገር የለም እናንተ ቤት? ዝም ብሎ መንዳት ነው። እሺ ዴስቲኔሽን የለውም? የሆነ የሚደረስበት መድረስ የለም እንዴ? እግዚአብሔር ነኝ የሚል አስተማሪ ቤት ሲኖር ሰውየውን ተወውና ምን ታስባለህ ስለ ትምህርቱ? ምንድነው ምን አሰብክ? ቆይ ኢትስ ኦኬ ልትለኝ ነው? ይሄንንም አንተ ስላሴ ነህ ማለት ነው ወንድሜ። ገድል ስላሴን ዋጣው ይላል አንደኛው፣ ሌላኛው ገድል ስላሴን ተሸከመው ይላል። ይሄንን አንድ ጴንጤ ብሎት ቢሆን ምን ይሰማሃል? እስኪ ዝም ብለህ አስበው። ይሄንን ተናጋሪ ኦርቶዶክስ ስለሆነ ኢትስ ኦኬ ብለህ ነው እግዚአብሔር ነኝ ሲልም ጸጥ እንዳልሰማ የምትለው ተናጋሪ ኦርቶዶክስ ስለሆነ የቲፎዞ ነገር ስለያዘህ ነው እንጂ እስኪ ወንጌል እናውራ። ወንጌል እኛ ኢየሱስ ነን ብሎ ያስተምራል እንዴ? እኛ እግዚአብሔር ነን ነው የሚለው ወንጌል? ስላሴን እንደምንውጥ ነው ወንጌል የሚያሳየን? ስላሴን መሸከም እንደምንችል ነው የሚነግረን? ማዘል ምን ሲሉ ነው? ቆይ አሁንስ በቃ የምትሉት መቼ ነው? በእርግጥ መጠየቅ ጀምራችሁ እኮ ጠየቁ። ሁለት ሰው ቢያንስ ዘማርያም ቤት ገብተው ተናገሩ ማለት ኬኩ ቤት ገብተው ለዘማርያም ነገሩት። እኛ እኮ ደውለን ጠይቀናቸዋል። ማስተባበል አለባቸው የጻፉትን ተባሉ ሰውየው። ስለዚህ ሊስተባበል የሚችል ወንጌል ነው እየነገሯቸው ያሉት። ይሄ አደጋ ነው። ማስተካከል ሊሰጠው የሚችል ወንጌል እየነገሩ ከሆነ አደጋ ነው። ወንጌል ሊስተካከል አይችልም። አንተው ነው መስተካከል ያለብህ። አየው መጀመሪያውን ወንጌል አልነበረም ማለት ነው ሲሉ ሰምቼ ነው ብሎ የሚሰብክ መምህር፣ የሚያስተምር የሚጽፍ መምህር ካለ ብራዘር ስለንተንስ የነገሩህ ነገር ሰምተው ቢሆንስ? አይ ማፋጠጥ ሲጀምር አሁን ጉባኤ ላይ ብዙ እንጠብቃለን። አሁን የሚያደርጉት ስብሰባ ላይ ይሄ 9 ሚሊዮን ምናምን የመደቡበት እሱ የቲኬት ብቻ ነው ብለዋል። እንግዲህ አስቡት። ያው ገንዘብ ተኮርም ከሆነ እሱን አላቅም። ብዙ የኔ ትኩረት እሱ ላይ አይደለም። እሱ ላይ ራሱ ገና ብዙ ቆራቆዝ አለ ማለት ነው። እከሌን ያፋጥጠዋል። እከሌ ምን ይላል? እኔ ሲሉ ሰምቼ ነው ይላል። እነሱ በሲሉ ሰምቼ ነው መጨረሻ ላይ መሪያቸውን አዙረው ወደ ፈለጉበት አቅጣጫ ይነዳሉ። አንተስ ምን አሰብክ? አንተስ ስለ ህይወት ምን አሰብክ? ስለ ዘላለም ህይወት ምን አሰብክ? ኢየሱስን በህይወት ስለማንገስ ምን አሰብክ? ብዙ ነገር ነው የምታነክሰው በየቀኑ።
ይሄ ሻክ ያደረጋችሁን? ቆይ ምንድን ስናሳያችሁ ነው ሻክ ድምትሉ? እግዚአብሔር ነው የሚል ሰው እየሳሰማ ሁላችንም የራሳችን እግዚአብሔር ነን። የእውነት ኦርቶዶክሶች የእውነት ነን። ምንድን ነው ምንም ነገር አያስደነግጣችሁም ማለት ነው? እኛ ቤት ስህተት ትምህርት ስህተት ልምምድ ስናይ ነው የምንለው። አይታችኋል ላይቭ ላይ መቼ ዕለት ምንድን የሆነው? ከሌ ማለት እንደገና መቆስቆስ አልፈልግም እንጂ ምንድን የተሆነው? አንድ ወንድማችን በቃ አንድ ነገር ተሳሳተ። እንዴት ነው ሪፕላይ ያደረግነው? እንዳልሰማ እንዳላየን ያለፍነው አይደለም። ፕሪዘርቭ የምናደርገው የስህተት ትምህርት የለም፣ የስህተት ልምምድ የለም። ቆጠበን የምንይዘው አለ አይደል? እንዳያልቅብን ወይም ሌላ ጊዜ ቆይ ዲል ይደረጋል የምንለው የለም። እንዴ ምንም አይመስልህም ማለት ነው? ኢትስ ኦኬ እግዚአብሔርን እያልከኝ ነው? ከምንዋረድ ቤተ እምነቴ ከሚዋረድ ዝም ብዬ ኤምብሬስ ላድርገው ይሄን የስህተት ትምህርት ነው ትላለህ እንጂ በውስጥ እኮ ደግሞ ትደውልላቸዋል። ይኸው ደወልንላቸው እኮ አሉ እንዲያስተካክሉ እንጠብቃለን። የሆነ ምልክ ገደብ የለውም ወይ? ሙሉ ልቀቀው። የ1 ሰዓት ቪዲዮ ልቀቅልህ፣ የ2 ሰዓት ቪዲዮ ኢትስ ኦኬ ማለት ነው። በጣም ያሳዝናል። በጣም ነው ማዝነው። ኤኒዌይስ እሺ፣ ሌሎች ወንድሞች መቀጠል ትችላላችሁ። እኔ እግዚአብሔር አይደለሁ። እኔ እግዚአብሔር ልጅ ነኝ፣ እግዚአብሔር አገልጋይ ነኝ እንጂ እኔ እግዚአብሔር ነኝ የሚል ቤተ እምነት ውስጥ አንድ ቀን መቆየት አልችልም። በቃ በልዑል መመሰል ሰዎች ሲፈልጉ ምን እንደሚደርስባቸው የሰይጣንን መጨረሻ መመልከት ነው። እንደዚህ ማለት ሲጀምሩ ሰዎች ምን ይሆናሉ የሚለውን ታውቀዋለህ፣ መጨረሻን ታውቀዋለህ። ኤኒዌይስ ኦኬ፣ ቀጥሉ። ተባረኩ። ሰላም ብያለሁ። በጌታ ነህ? እሺ ዳጊ፣ ለአንተ አንድ ጥያቄ የምጠይቅህና ከዛ እንቀጥላለን። እሺ እርምዬ፣ ከሐዋርያት መካከል ወንጌል ሰብከው ሰው አላምን ብሎ ሲል እማታምን ከሆነ እንገላሃለን ብለው በግዴታ ሊገድሉት ስለፈራ ጌታን ያመነና የተቀበለ ሰው አለ? ተው ኤርሚ፣ ደግሞ ተው ኤርሚ፣ ተው አታስቀኝ በጌታ። እንደዚህ ባህር ደም ጀመሩ እንዴ? ተክልዬ ቴሮሪስት ሆኖልሃል አልኩ። ባህር ደም ጀመሩ መጨረሻ ላይ አላህ አክበር ማለት ብቻ ነው የቀራቸው። ምን ሲሰሙ ነው ግን እንትን የሚሉት? ግን ላይ ኦርቶዶክሶች አሁንስ አልገባኝም ዳጊ። ያው ኦኬ እንዴት ነው? እሺ እዚህ ጋር ትልቁ ላይ ላድርገው። በጌታ ኢየሱስ ያው አቡነ ተክለ ሃይማኖት እንደውም በእስልምና ሃይማኖት ነው ነብዩ መሐመድ እምነቱን ማነው የሱን እምነት ካልተከተልክ ይገላል፣ ጂሃድ ማለት ነው። እገላለሁ ካልሆነ ተከተል የኔን አምላክ ብሎ ያስገድር ነበረ። ተክለ ሃይማኖትም እንደዛ ነው። ገጽ ምዕራፍ ስንት? 51ኛው ምዕራፍ ማለት ነው። ማነው 52ኛው ምዕራፍ። ኦኬ ምን አለው እዚህ ጋር? ያው ከእስላሞች ነብይ ከእስላም መስረት ወገን ሰው የነበረ ከተወለደ 2 ወር የሆነው ብላቴና አለው። በዕለትም ሳበችው፣ ምሕረትም ጠቀሰችው። ይኸውም ልጁ ለአባቱ እንደ ሽማግሌ ነገረው ካለ በኋላ በአጭሩ ለሚጠይቀን ክፍል ሙሉን ያነበኩትኝ ምን ይለዋል? አቡነ ተክለ ሃይማኖት እኔ በማምነው ጌታ መን ይለዋል ያን ሰውዬ። ያው ክቡር አባታቸውም አዎ አንተ የምትክደው የክርስቶስ ባሪያ እኔ ነኝ አለው። አቡነ ተክለ ሃይማኖት ነው የክርስቶስ ባሪያ እኔ ነኝ ብሎ ያለው። ኦኬ እኔ ነኝ። አሁንስ በፈጣሪ አታምንምን? ያለዚያ ግን ከዚች ስፍራ እገልሃለሁ አለው። እየፈራ ከምትገድለኝስ ፈጣሪህን አምናለሁ አለው።
ክቡር አባታቸውም በጠዋት ተነስተህ ሚስትና ልጅህን ይዘህ እስከ ፈጠጋር ድረስና ከዚያው ታገኛለህ አለው ይላል። ምን አለው ተክለ ሃይማኖት? ፈጣሪን እመን አለው። በፈጣሪ አታምንምን? ያለዚያ ከዚህ ስፍራ እገድላለሁ። ተክለ ሃይማኖት ገዳይ ነው ማለት ነው። ሐዋርያ አይደለም፣ ገዳይ ነው። ማንም ሐዋርያ ወንጌል ሲሰብክ እገልሃለሁ ብሎ ያለ የለም። ታያው። ሌላው ግን እገላችኋለሁ ሲላቸው አቧራ ያስነሳሉ። ይኸው እገልሃለሁ ገጽ 179 ምዕራፍ 52 ቁጥር 4 ሙሉም ማንበብ ትችላላችሁ። 4 ቁጥር ብቻ አይደለም ያለው። አሁን ያመጡት እነዚህ ቲክቶክ ላይ የሚፍጨረጨሩቱ 11 ቁጥር ነው ያለው። 11 ቁጥር ነው ያለው። እኔ ሙሉ ነው ያነበብኩትኝ። ያው እዚህ የእናንተ ተክለ ሃይማኖት ሰውን ሰብኮ ሳይሆን ክርስቲያን የሚያደርገው እገልሃለሁ እያለ እያስፈራራ ነው። ኦኬ የጎጃምን ሰዎች ልጨምረው ነበረ ግን ምን እስከ ዛሬ ያላነበባችሁት ማለት ነው። የጎጃም ሰዎች ከአቡነ ተክለ ሃይማኖት ጋር ጨምረው ተገናኝተው ምንድን ነው የተደረገው? ምን አላችሁኝ? ኦርቶዶክሳውያን ምን አላችሁ? ከዛ ምን አለ ይላል። ይሄው እዚህ ጋር የእስላሞች ነቢይ ከእስላም ወገን ሰው የነበረ ከተወለደ 2 ወር የሆነው ብላቴና አለው። እለትም ሳበችው፣ ምረትን ጠቀሰችው። ይኸውም ልጁ ለአባቱ እንደ ሽማግሌው ነገረው። ሰውየውም እንደ ብርሃን አምድ ቆሞ አየሁት። የዚያም የነፍስህን ድነት ታገኛለህ፣ ወደ ሸዋ ሂድ አለህ ብለህ ለአባትህ ንገረው አለኝ። እኔ ተክለ ሃይማኖት ነኝ ብሎ ስሙንም ለነገረኝ ፈጥነህ ወደ እኔ ና ብሎሃል አለው። አባቱም ይህን ሰምቶ አይሆንም አለው። መላልሶም ነገረው፣ አልወደድም። ሶስተኛም ደግሞ ነገረው፣ አላስተዋለም። ብርሃንም የተሞላ ይህ ክቡር አባታችሁ ለልጁ እንደታየው በበዓት ሆኖ ለአባቱ በመንፈቀ ሌሊት ታየው። ትንሹ ልጅህን የነገረህን ነገር ለምን አይሆንም ትላለህ አለው። በሕልም እየተገለጠ እኮ ነው። ከዛስ ይህንም ሰውዬ አቤቱ አይሆንም ያልኩትን ምንድን ነው አለው። ክቡር አባታችሁም የዚህን የነፍስህን ድነት ከዚያ ታገኘዋለህ፣ ወደ ሸዋ ሂድ አለህ ብሎ ስሜንስ አልነገረህምን አለው። እየተንቀጠቀጠም ጌታ ያው እውነት ነው አለው። ሁለተኛም ደግሞ ተክለ ሃይማኖት የምትባል አንተ ጌታዬ ነህን አለው። ክቡር አባታችሁም አዎ አንተ የምትክደው የክርስቶስ ባሪያ እኔ ነኝ። አሁንም በፈጣሪ አታምንምን? ተክለ ሃይማኖት ነው ጠያቂ። አታምንምን ያለው ማነው? ያለዚያ በፈጣሪ አታምንምን? ያለዚያ ግን በዚች ስፍራ እገልሃለሁ አለው። ተገዳዩ ማነው? ተክለ ሃይማኖት። ተገዳዩ ከእስላም ወገን የሆነ እየፈራ ከምትገድለኝስ በፈጣሪ አምናለሁ አለው። ክቡር አባታችሁም በጠዋት ተነስተ ከሚስትህንም ልጅህንም ይዘህ እስፈጠጋር ድረስ ና፣ በዚያም ታገኛለሁ አለው። አየህ፣ እስላሞቹም ሃይማኖታቸውን የሚያስፋፉት እየገደሉ ነው። ተክለ ሃይማኖትም ሃይማኖትን ያስፋፋው እየገደለ ነው ማለት ነው። እገልሃለሁ፣ በዚህ ስፍራ እገልሃለሁ። ፈጣሪን አታምንምን? በፈጣሪ አታምንምን? ያለዚያ ግን በዚህ ስፍራ እገልሃለሁ። ኦኬ። እዛስ ጌታዬ መንገዱን አላወቀም አለው። ክቡር አባታችሁን በፈጣሪ ካመንክ እሱ ከዚያ ያደርስሃል አለው። ይህንንም ብሎ ተሰወረበት። ደንግጦም ከእንቅልፉ ነቃ። ያየውን ሁሉ ለሚስቱ ነገራት። በህልም እኮ እየተገለጠ ደግሞ እንትን የሚለው እንግዲህ ምን እናድርግ? እኔ መቼም እሄዳለሁ፣ አንቺ ግን ብትወጂ ከኔ ጋር ነይ፣ ያለዚያ የህይወት መሪ የሚሆነኝ ልጄን ስጭኝ አላት። ሴቲቱም ለባሏ እኔ ከአንተ ጋር አልለይም፣ የእግዚአብሔር ፍቃድ ይሁን አለችው። ይህንንም ብላቴናውን ይዘው ቤታቸው እንደተከፈተ ትተውት አብረውት ሄዱ። በቤታቸው ያለውን ገንዘብ ጫማ ብቻ በቀር ምንም አልያዙም። ክቡር አባታቸውም ስለዚህ ራእይ እየተጨዋወቱ መንገዱን እንዲሄዱ አላወቁም።
በአንዲትም ቀን ከዳውሮ እስከ ፈጠጋር ደረሱ። ሰዎች በዚያ ስፍራ በጌታችን በኢየሱስ ክርስቶስ ስም ሲዘምሩ ሰሙ። የዚያም ሀገር ስሟ ማን ነው ብለው የሀገሩን ሰዎች ጠይቋቸው ፈጠጋር ነው አሏቸው ይላል። ፈጠጋርን የምታውቁት ትነግሩናላችሁ። ባይዘዌ በአንዲት ዕለት መድረሳቸውንም አደነቁ። የሀገሩ ሰዎች የእግዚአብሔርን ሰው ተክለ ሃይማኖትን የሚያድርበትን ወዴት ነው ብለው ጠየቋቸው። የሚያድርበትስ ነገሯቸው። ከእሱም ዘንድ ደረሱ፣ በፊቱም ሰገዱ። የመጡበትን ምክንያት ነገሩት። ከሀገራችሁ መቼ ተነሳችሁ አላቸው። ተክለ ሃይማኖት ማለት ነው። ክቡር አባታቸውም ዛሬ ማለዳ ነው አሉት። ክቡር አባታቸውም ለሰው ልጆች ድህነትን የሚሻ እግዚአብሔርን አመስግነው አባታቸውም የዚችን የዋሻይቱን መንገድ ማን አሳያችሁ አላቸው። የፈጠጋር ሰዎች ነገሩን አሉት። ከዚህም በኋላ አዳምና ልጆቹን ለማዳን ከድንግል ማርያም በተወለደ በእግዚአብሔር ልጅ በኢየሱስ ክርስቶስ ታምናላችሁ አላቸው። አዎ በነገርከን ሁሉ እናምናለን፣ አንተ ታላቅ ነብይ ነህና አሉት። ተክለ ሃይማኖት ማለት ነው ነብይ የተባለው። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አጠመቃቸው። እነሱም ተስፋ ሕፃን ብሎ ጠራው። ያም ቂርቆስ ሚስቱን ኢየሉጣ አላቸው። ስጋ ወደሙንም አቀበላቸው። የቤተክርስቲያንን መጽሐፍት ሁሉ አስተማራቸው። ከጥቂት ቀንም በኋላ የምንኩስና ልብስ አለበሳቸው። ለቃሉም ሙድ ሆነው ኖሩ። ከዚህም በኋላ ተስፋ ሕፃን ተመልሶ ወደ እስላሞች ሀገር ወረደ። ከእነርሱም ብዙዎች እግዚአብሔርን በማምለካቸው መለሳቸው። የዚህንም ሕግ ሐሰት፣ የእኛን ሕግ ሐሰት ነው፣ የክርስቲያን ሕግ ግን እውነት ነው አላቸው። ነቢያቸው ነበረና ትውልዱ ከእነርሱ ወገን ነውና ያምኑት ነበረ። በእያንዳንዱም ቀን 100,000 ያጠምቅ ነበረ። ወደ አባታቸውም ወደ ተክለ ሃይማኖት ተመልሶ በሕይወቱ ዘመን ሁሉ እግዚአብሔርን ሲያገለግል ኖረ ይላል። ተክለ ሃይማኖት ወንጌል በመስበክ ሳይሆን ሰውን እገላለሁ ማለት ነው ሃይማኖቱን ያስፋፋው። ተክለ ሃይማኖት ሐዋርያ ብላችሁ የምትሉት የትኛው ሐዋርያ ነበረ? ሰውን እገልሃለሁ በእኔ ጌታ ካላመንክ እገልሃለሁ ብሎ ያለው ጳውሎስ ወይስ ጴጥሮስ? ማን ነበር? ጅሃድ ተክልዬ ብያቸዋለሁ። አንዴ ቀጥሉ ዳግሻይ። ተባረኩ የሚል ወንድም ገብቷል ወይ እህት? አላወቅኩኝም። ማይከል ሚዩት አይደለም። ማን ልበል? ወንድማችን በጌታ ነህ? ተባረኩ። እሺ ተባረክ። ጌታ ይባርክ። ተባረክ። ሊያዬ አስቼ ዳጊ አላችሁ ወገኖች? አላችሁ? እሺ እስከዛ እንግዲህ ያው ሌሎች ሀሳቦችን እንቀጥል። ምንድነው እንግዲህ ምናልባት አርፍደው ለመጡ ትንሽ ሪቪዥን ለመስጠት መግባት የምትፈልጉም ካላችሁ ሪኩዌስት መላክ ትችላላችሁ። እግዚአብሔርነን እያሉ ነው እንግዲህ እንትኖቻችሁ መምህራኖቻችሁ እግዚአብሔርነን እያሉ ነው። ያው ሁለቱ ጎራ አንዱን ጎራ ከታድሶች ጋር አብረህ አቱጋን እያለ ነበረ። ድል በድል ምላሰማችሁ እችላለሁ። ከታድሶች ጋር እያበራችሁ ልትወጉን ነው የሚላቸው እንግዲህ እነ ጋዲሳ እነ ኢዮብና አኬን ነው። እንግዲህ እነዚህ የግለሰቦችን ስም ብዙም ጊዜ ቤት መጥራት አልፈልግም። ግን ምንድን ነው ሁለት ጎራ ተፈጥረው ሁለት ትምህርት ተፈጥሮ ብዙ አይነት አለመግባባት በሚፈጠር ጊዜ እኛ መፍትሄ አድርገን የምንወስደው ጴንጤን፣ ካቶሊክን፣ ሙስሊምን ምናምን አይደለም። መፍትሄ ሁል ጊዜ ወንጌሉ ነው፣ የተጻፈው ነው መፍትሄ። በቃ ሪዞሉሽን ስትፈልግ ልብህ እንዲያርፍ እንድትረጋጋ ስትፈልግ መልስ ስትፈልግ ወደ ቃሉ መመለስ ነው የሚያዋጣው። ወደ ግለሰቦች ወደ ገድሎች ስትመለስ እረፍት አታገኝም። ምክንያቱም ሚካኤል ነው ያለህ ገድል ያኛው መጥቶ ደግሞ ገብርኤል ይልሃል፣ ያፈርሰዋል። ስለዚህ እርስ በርሳቸው ያልተግባቡበት ትምህርት መኖሩ ብቻ ሳይሆን መልሱን ሊያጡበት ሁኔታ ነውና መምህራኖቻችሁ እንደ ዘማርያም አይነት ግለሰብ መቼም እሱ ጋር የገድል ጉዳይ መልስ አይጠፋም ብላችሁ ነበር የምታስቡት። ግን አፋልጉኝ የሚል ሰው ነው እሱ ራሱ። አፋልጉኝ ባካችሁ የነገር ካለ እርዱኝ እያለ ነው። እና ወይ እርዱት ወይ ራሳችሁን እርዱ። ያለው እድል ምንድን ነው? ወይ መልሱ ካላችሁ ወይ እርዱት። እስኪ እንስማው ይሄንን ወንድም አንድ ጊዜ እንዲያውም እቺን ፓርት ፈልጋታለሁ እና
አሁን ጥሩ አጋጣሚ ነው በዚህ ሰዓት ላይ መጽሐፍ ቅዱሳችሁን ለመፈተሽ ራሳችሁን ካለው ከልት ለማስመለጥ ይሄ ጥሩ አጋጣሚ ነው። ጸሐፊውም አስተማሪውም ተናጋሪውም አነገኘው ብሎ ያነበበውም ሰው ሁሉም ተያይዘው ነው የጠፉበት። እንግዲህ ይሄ በአንድ ገድል ነው። እንግዲህ የገድላቱ ቁጥር በጨመረ ቁጥር ደግሞ ያለው መከራ ቀላል አይደለም። ኢንቴንሽናሊ ነው ይዞት የመጣው። ኢንቴንሽናሊ ሆን ብሎ ነው ይዞት የመጣው። ሆን ብሎ ይዞት ኢንቴንሽናሊ ያኛው ግሩፕ ይዞ መጣ፣ ያኛው ግሩፕ ይዞ መጣ እየተባባሉ ሲደባደቡ እናንተ እንዲታረቁ እየጸለያችሁ በጎን ግን ሄደህ አንተ ከፍተህ አንብበው ይላል ወይ? ማርያምን በደማስቆ ያገኘችው ማነው? ጳውሎስን በደማስቆ ያገኘችው ማርያም ነች፣ ሄደህ አንብበው የሚል ከሌለ በቃ አንድ ገድል ጣልክ ማለት ነው። ቀነሰልህ። አየህ፣ አንድ ተረት ጣልክ ማለት ነው እኮ። ምንም ችግር የለም። የነገረ ሰውዬም ሲሉ ሰምቼ ነው ካለ አስተማሪ ብለህ የምታስበውም አፋልጉኝ ካለ አንተ ብልጥ አትሆንም? እንዲሄድና አንብበው፣ ከፈት አድርግና አንብበው። ማንን ዲፌንድ ሊያደርግለት? አክሊልን ዲፌንድ ሊያደርግለት። በቃ እውነቱ ይሄ ነው። ምንም ተደባብቀን የምናልፈው ነገር የለም። ከዛ ሲቀጥል ደግሞ እመቤታችን ቅድስት ድንግል ማርያም በደማስቆ በረሃ ላይ ለጳውሎስ የተገለጠችው እሷ ናት ብሎ ተአምሩ ላይ አለ። ይህን አልቀበልም ብሎ ይዞት የመጣው ኢዮብ ነው። ኢዮብ ነው ይዞት የመጣው። አንብቦት አይደለም፣ አላነበበውም። ቢያነበው ኑሮ ኦፍኮርስ እሺ ትክክል ነው አንብቦት አለኝ እስኪ ያስረዳል ባለው ነበር፣ ግን አላነበበው። ሳያነበው ነው እሱም ይዞት የመጣው። ለምንድን ነው ይሄው ይህን ታምር እኔ ልቀበል እችላለሁ አሁን ለምሳሌ አለና አልቀበልም አለ። ያ ማለት ምን ማለት ነው? ልጁ ያመጣውንን ያንን የተሳሳተ አስተምሮ በስህተት ሸፍነው ደባብሰውት ለማለፍ ስለፈለጉ ብቻ። ይሄ ደግሞ የሚያዋጣ ነገር አይደለም። በቃ ስለዚህ መታረም ካለብን እንደዚህ እየታረምን እንሄዳለን። አሁንም ገብረ መንፈስ ቅዱስ ላይ አባታችን በረከታቸው ይደርብን፣ ምልጃቸው ከኛ የለ። አሁንም ቢሆን ዲያቆን ዘማርያም ብቻ አይደለም፣ ከዛ በፊትም ተናግሬያለሁ። አሁንም ቢሆን የጎጃም ሕዝብ እስከ ምጽአት ድረስ በጭራሽ አይማርም የሚል ገድሉ ላይ የለም። ይሄው ገድሉን ከፍተን አሳይተናል። ከዚህ የተለየ ነገር ምንም አይነት ትርጉምም አረዳድም። ተመልከቱ እንግዲህ አንደኛው ገድሉ ላይ የለም ይላል፣ አንደኛው ደግሞ የት ጋን ያለው እስኪ ያሳዩኝ እያለ ነው። ግራ ተጋብቷል። አንዱ በኮንፊደንስ የለም። እንዴት ያለ ጉዳይ ነው ኤርሚዬ? ወይ በውስጥ ተነጋግረው ቢመጡ እኮ ገባ አገኘውን ተባብለው ቢመጡ ጥሩ ነበር። ቋንቋቸው ተደበላለቀ። አሳዘኑ በእውነት ጌታ ስም። ከዛ ደግሞ አውቄያለሁ አግኝቻለሁ ብሎ የጻፈውን ሰውዬ ደግሞ ይቀጠቅጡታል። ሁለቱም ቋንቋ አይደለም። አሁን ድል በድልም አላነበበም፣ ዘማርያምም አላነበበም፣ ኢዮብም አላነበበም። ኢዮብ ሰምቶ ነው። አዎ ዘማርያም ግን አልሰማምም አላነበበም። እሱ ገና እየለመነ ነው። ድል በድልም አላነበበም አልሰማም። በድርቅና በጣም በቃ አለቀ ነገር አለ። ይህንን ልትሉ ይገባል። ታምረ ማርያም ላይ እየተባለው የለም ኮንፊደንሱ እዚህ ጋር አይተዋል። ኤርሚ አንተ እንኳ አለ ብለህ ስታሳይ እንዲህ አይነት ድምፀት አልሰማሁብህም። መረጃ ያለው ሰው እንኳ እንደነሱ አይነት ድፍረት እኮ የለውም። ማለት እንትን አወራራቸውን የሰማ መጽሐፉን ያላነበበ አይ ድል በድል የዚህን ያህል ሊዋሻ አይችልም። ራሱ ቶኑ አነጋገሩ ምናምን ስትሰማ አስደማሚ ነው። ገባህ? የሆነ ድፍረት አለው ውስጡ፣ ኮንፊደንስ አለው። አይ በቃ ይሄ ሰውዬ የሚያውቀው ነገር ቢኖር ነው ትላለህ። እንዲህ ነው እንግዲህ ይሄ ነው እዛ ቤት ያለ ድፍረት ይሄን ያለው። አሁን ምን ይል ይሆን? አሁን ከታች እየሰማ ነው አውቃለሁ። ቅድም መጽሐፉ ሲገለጽ አይቷል። በጥቅሱን ኖት እየወሰደ ነበረ፣ እየጻፈ ነበር ከስር ሌላ ጊዜ እንዳይለመደው ማለት ነው። አለ እንዴ ተጽፏል እንዴ እያለ ማለት ነው። እሺ እንቀጥልም። ወይ ጌታ ኢየሱስ የተገለጠለት ክርስቶስ ኢየሱስ ነው ይላል። ከእሱ ጋር ንግግሩን ሲጨርስ እስከ ሶስተኛው ሰማይ ድረስ አረገ ይላል። ከዚያ በኋላ በራእይ ተመለከተ ነው። የተመለከተውን ነገር ነው ታምሩ ላይ የተቀመጠው። በቃ አለቀ ነገር አለ። ታምረ ማርያም ላይ የለም፣ ከአሁኑ መጽሐፍ ላይ የለም። እኔም ሲሉ ሰምቼ ነው። የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃንና ቅጅ ያነበቡ መምህር ነግረውኝ ነው። የበፊቱን የቀየሩት ተጽፎ የነበረውን አለቃ እያሌው ናቸው ብለው ነገሩኝ ናሉኝ። እንደዚህ የሚያላክኩት ነገር ሴርቢ አይተሃል። አሁን ታያለህ ስብሰባው ላይ ይሄ ባለ 9 ሚሊዮን ብሩ ስብሰባ ላይ የትኬቱ ብቻ ነው እንግዲህ ያስቡት ሌላውን ወጪ። እሱ ስብሰባ ላይ እንግዲህ አንዱ በአንዱ ላይ ሊያላክክ ነው። ኤርሚ ተዘጋጅ እንግዲህ። ኦኬ እኔ ቆይ እዚህ ልጨምርላቸው እስከዛሬ ያላነበቡትን ማለት ነው። ጨምር ኤርሚ ፕሊዝ ልጨምርላቸው። እሺ ዳሞት የሚባለው ሀገር የት ነው ያለው? እኔ የማውቀው ጎጃም ውስጥ አለ። ዳሞት የሚባለው ሀገር የምታውቁት ጎጃም ውስጥ
ካለው ውጭ ደግሞ ሌላ ሀገር ነው ብለው እንዳይሉ። ዳሞት የሚባለው የዳሞት ሰዎች አላችሁ እዚህ? ከፍ ላድርገው ጀማቸውን ከፍ ልታደርገው ነው ዳሞት ብለህ? ኧረ ኤርሚ እባክህ። አይ ዛሬ በቃ ይለይለት እንግዲህ። ጎጃም ነው አይደል? የዳሞት ሰው አለ? ና ፕሊስ፣ የዳሞት ሰው ኦኬ። ኖ ወላይታም ላይ ሊኖር ይችላል። ኖ ዳሞት ኖ የወላይታው አይደለም፣ የጎጃሙ ኦኬ። ወላይታ ውስጥም አለ። ፍኖተ ሰላም አካባቢ ነው እኔ ዳሞት የማውቀው፣ ጎጃም ማለት ነው። የወላይታውን አላውቅም። ዳሞት ተራራ ሊሆን ይችላል። ኦኬ ከጎጃም ዳሞት ያለ ማን ነው? ቆላ ደጋ ዳሞት አይደል? ጎጃም። እሺ ኃይሉ ሀይ ኤርሚዬ፣ ስህተት ነው። ሲዳማ አልከኝ መስሎኝ ነው። ኖ ሲዳማ አይደለም፣ የጎጃም ኦኬ። ኖ በቃ አልተጠይቃችሁም። ወላይታ አላችሁ ወገኖች። የወላይታ ዳሞት ተራራ ነው። እኔ ተራራ አይደለም ያልኩት፣ ዳሞት የሚባል ጎጃም ውስጥ የለም። የዛ አካባቢ ሰው አይድኑም ብቻ ብለህ ሌላ ደግሞ ጣጣ እንዳታመጣ ኤርሚ። የዳሞት ሰው የለም። እሱ እኮ አይተርፉም። ባለበት ነው የማነበው እኔ አይደል? በራዲ መጌታ አይ ነው ዳሞትን እኮ ጎጃም ውስጥ አውቃለሁ። እንደው ምናልባት አይደለም ብሎ የሚል ሰው ካለ ብዬ በሚል ነው። እሺ ኦኬ አለን። ኦኬ ና ጌቾ ና ዳሞት ነህ? እሺ እናንተ ስርዓት ያዙ እንዴ። ምን ወላይታ ተራራ ነው ይለኛል እንዴ? አልጠየኩም እኔ ስለ ተራራ፣ አገር ነው የጠየኩት። ሰላም። እሺ እንዴት ነህ? ሰላም እግዚአብሔር ይመስገን። የዳሞት ሰው ነህ? አይ የዳሞት አይደለሁም፣ ግን ጎጃምን አልምርም የሚለው ነገር መጽሐፉ አላችሁ። እኔ አንብቤው አለው ግን ነበረ። አሁን ድጋሚ ስፈልገው መጽሐፉን አጣሁት እንጂ። ከየት ቤተ እምነት ነህ አንተ? ኦርቶዶክስ ነኝ። አለኝ እኔ እጄ ላይ መጽሐፉ አሳይሃለሁ። የገዳሙ ላይ ታምር 32 በሆነ መንገድ እንደውም ብገዛው ባገኘው የሆነ ቦታ ብትጠቁመኝ ደስ ይለኛል። የት ከተማ ነው የምትኖረው አሁን? አዲስ አበባ። በቃ ትንሣኤ ማሳተሚያ ድርጅት ወይ ደግሞ የአንዱ ንዋየ ቅድሳት መሸጫ አለ አይደል? የቤተክርስቲያኒቱ መጽሐፍት መሸጫ ወይ ደግሞ ሚኒሊክ ትምህርት ቤት አለ አይደል? ፊት ለፊት ላይ 4 ኪሎ ካልቀየሩት እዛ የንዋየ ቅድሳት መሸጫ አለ። ወይ ደግሞ በየቤተክርስቲያኑ ንዋየ ቅድሳት መሸጫ ሱቅ ላይ ሄደ የገዳሙን እትም የገድለ ተክለ ሃይማኖትን የገዳሙን እትም ስጡኝ በላቸው። ግዛው እዛ ገብረ መንፈስ ቅዱስ ገድለ ገብረ መንፈስ ቅዱስ ላይ የገዳሙን እትም በላቸው። ኦኬ የገዳሙን ነው የምላቸው። የደብረ ማነው የዝቋላን እና የምድረ ከብድ አቦ የሁለቱ ገዳም በአንድነት ያሳተመው እና ገጽ ስንት ላይ ነው ያለው? በዛው ለማረጋገጥ እንዲመች ምዕራፍ 32 ገጹን ሊለቋል። እሺ ብራዘር ጌቾ የዳሞት ሰው ነህ? ጌቾ 67 ማይክን ከፈታው። ማይክ ሚውት ነው እያወራ ከሆነ። በነገር ላይ እኔ አሁን እሱ ብቻ አይደለም ምን ያነበብኩት እንትን የሚልም አለ። ምንድነው ቢሾፍቱ የተባለው ብትሸፍት ብለውት ነው አቡነ ገብረ መንፈስ ቅዱስ። ምክንያቱም እዛ ምንድነው ገዳም ሲጸልዩ ዝቋላ ገዳም ሲጸልዩ የሰይጣን አለቃውን በመብረቅ ሲመቱት እግሩ ተቆርጦ ሲወድቅ ሌላው ሰውነቱ ቢሾፍቱ ሐይቅ ይወድቃል። በዛ ምክንያት ብትሸፍት አታመልጠኝም ሲባል ቢሾፍቱ ተባለም የሚባል አንብቤያለሁ። ገድሉ ላይ ነው ያነበብከው? አዎ
ፈልጋ አምጣ። እኔ ገና አልደረስኩበትም። እዛ ላይ አለ፣ የሆነ ቦታ ላይ አለ። እሺ ምዕራፍ አሉ ማማዝናሽ ምዕራፍ 32 የኔን ላሳይ አንተ እሱን የቢሾፍቱን ትርጉም በአንድምታ ትርጓሜ ትነግረናለህ። ገጽ 190 ላይ ነው የሚገኘው ይሄኛው የተክለ ሃይማኖት 190 ላይ። ኦኬ ማን ነው? በነገራችን ላይ ቆሪጥ የሚባለው እኮ በዛ የተነሳ ነው። ጉሩን ይላል ቆሪጥ የሚመለከው ቆሪጥ እዛ ይታወቃል። ያው 32ኛው ምዕራፍ የጎጃም ሰዎች ገጽ 190 በገዳሙ በታተመው ላይ ዋናው ክፍሉ ቁጥር 14 እና ቁጥር 15 ላይ ይገኛል። ግን 19 ቁጥር ነው ያለው። እስቲ እቺን በስክሪንሾት አድርገህ በውስጥ ላክልኝ በእናትህ። ያው እዚሁ ስክሪንሾት አታደርገው ሞባይል ስክሪንሾት የቱ ጋር እንደሆነ ምናምን ፎቶ አንስቼ እልክልሃለሁ። ወደ እኔ ላክልኝ። እሺ አሁን እየካዱ ስለሆነ ነው የኛዎቹ የራሳቸውን መጽሐፍ እየካዱ አስቸገሩን እኮ። ኦኬ እሺ እሺ ላክልኝ። ኦኬ እልክልሃለሁ። እሺ ኦኬ የታለ ጌቾ? የታለ የዳሞት ሰው? በራልኝ በጌታ ዳሞትን ያው እናውቀዋለን ጎጃም ውስጥ አይደል? ዳሞት ጎጃም ላይ ነው ያለው። ኦኬ የጎጃም ሰው የዳሞት ሰው የለም እዚህ ውስጥ። ያው እንግዲህ በቤተክርስቲያኒቱ መጽሐፍ የተጻፈውን እኔ አውጥቼ ማንበብ ብቻ ነው። ቀጥሎ የማነበው ጆሮን ጭው የሚያደርግ ነገር ስለሆነ ብቻ ነው። ከጎጃም ውስጥ የዳሞት ሰው ዳሞት ላይ ተወልዶ ያደገ እናውቀዋለን። እኔማ እናውቀዋለን። በእኔም አውቀዋለሁ እኮ ምስራቅንም ምዕራብ ጎጃምንም አውቀዋለሁ። ከደጀን ጀምረ ሉማሜ፣ ደብረ ማርቆስ፣ አማኑኤል፣ ደንበጫ፣ ፍኖተ ሰላም፣ ዳንግላ፣ ኮሶበር፣ አዲስ ቅዳም እስከ ጎጅ እስከ ባህር ዳር ድረስ ማለት ነው። አባይ ማዶ ገብርኤል ድረስ አውቀዋለሁ። ኤልያስን አካባቢ፣ ደጀን አካባቢ፣ ሉማሜ አውቀዋለሁ። በቆሎ ትምህርት ቤት በነበርኩበት ሰዓት ማለት ነው። ሌላ የለም። እሺ ኤልያስ ኬት ነው? የዳሞት ሰው ልክ ነህ ጃሸዋ። ፍኖተ ሰላም አካባቢ ቆላ ደጋ ዳሞት ነው የሚባለው። አይኔ እዛ አካባቢ ሰው ካለ ማለት ነው። እሺ እንደ እባብ እንደ ከርከሮ እንደ ጅብ ምን አላችሁኝ? ምንድን ነው ያልከው አንተ ኦርቶዶክስ ወንድም? እዘረግፍላለሁ። ገና የጎጃሞችን ነው አሳያለሁ። የኦሮሞን፣ የሻንቅላ፣ የትግሬ፣ የአደሬ እየተባለ የተባለው ማለት ነው። ምንድን ነው ምን አገባህ አንተ? ቆይ እታች ረድ ብራዘር ሂድና እናትህን ታዘዝ። ሰፈር ላይ ለአቅመ ውይይት ስትደርስ ትመጣለህ። ምን አገባህ ይላል። ምን አላችሁኝ? የዳሞት ሰዎች የላችሁም ወይ? አንድ የዳሞት ሰው ባለበት ነው የማነበው። የቆላ ደጋ ዳሞት እንደዚህ ማሳኒዝማ አናነብም። ሞጣ ቀራኒዮን ጥሩልኝ እስቲ ወይም ሞጣ ቀራኒዮን ጥሩት። እሺ ጆን ሰላም ጆን አሁን የገባው እሺ እታች ረድ
እሺ ሄለን ሰላም ነው? ከየት ቤተ እምነት መጣች? ኦርቶዶክስ። እሺ የቆላ ደጋ ዳሞት ሰው ነሽ? የጎጃም አይደለሁም። ታውቂዋለሽ? አካባቢ ሃይማኖት ከዚህ ጋር ምን አገናኘው? ከብሔር ከዘር ጋር በደንብ ነው የሚያገናኘው። ሰውም ተጠቅሶ ስለተጻፈ ማለት ነው። አይ ምንም ሃይማኖት ከእንደዚህ ጋር ያገናኘው። ይሄ ሃይማኖት መጽሐፍ ነው አይደለም? እኔ አላውቀውም። ከአንተ እጅ ላይ ነው ያየሁት። አታውቂውም አይደል? በቃ ካላወቅሽ ሂጂና ሰፈር ላይ ቡና ጠጪ። እህታችን ምን ልታደርጊ ገባሽ ታዲያ? ገድለ ተክለ ሃይማኖትን እያሳየሽ የሃይማኖት መጽሐፍ አይደለም ብለሽ ታያለሽ? ቡና ጠጪ ሰፈር ላይ እህታችን። እዚህ ሊያወራ የሚችል ሰው ነው መምጣት ያለበት። የሃይማኖትና የሃይማኖት ያልሆነውን የሚያውቅ የቆላ ደጋ ዳሞት ሰው የለም። ዝም ብዬ ነች ዳሞት ብቻ የምትለዋን ማሳያችሁ። በዳሞት አውራጃ ቀሳውስትና ዲያቆናት በሹመት ታቦት በባረከ ጊዜ መላእክት አለቃ ቅዱስ ሚካኤልን ያመጣለት ቅባ ሜሮና የክህነቱን መስጫ መጽሐፍ ይዞ ሄደ ይላል። እዚህ ታሪክ ላይ እንወጋዋለን ማለት ነው። ከዛ መጨረሻቸው ምን እንደሆነ ኦኬ። ለምሳሌ እኩሌቶቹ እሳት ካፋቸው ይወጣል የዚህ አካባቢ ሰዎች ይላል። እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ። እንደ ጅብም ይጮሃሉ፣ እንደ አንበሳም ይጮሃሉ። ከነርሱ እንደ እባብ የሚያፏጩ አሉ። እንደ እንቁራሪት እንደ ግርማ ሌሊት የሚጮሁም እንደ ዝንጀሮም የሚጮሁ አሉ ይላል። መድኃኒዓለም ምስክሬ መድኃኒዓለም ምስክሬ ነው የምልህ። ምስክሬ መድኃኒዓለም ክርስቶስ ነው። ቆይ እነዛ ማርያም ትንሽ እንዲዳክሩ ብዬ ነው። አረ የለም ደግሞ እንደዚህ የሚል ምናምን ነገር ብሎ የሚል ይበሉ። ገጽ አላሳይም፣ ገጽና ምዕራፉን አላሳይም። የጎጃም ፈረሶቻቸው የእሳት ልብሶቻቸው እሳት ሲሆኑ ማን ይችላቸዋል ካለ በኋላ ያው እኩሌቶቹ እንደ እሳት አፋቸው ያናፋል፣ እኩሌቶቹ እንደ ጅብ፣ እኩሌቶቹ እንደ አንበሳ ይጮሃሉ። ከነሱም እንደ እባብ የሚያፏጩ አሉ። እንደ እንቁራሪትም እንደ ግርማ ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ። ከዚያ እነዚህ ጮሃዎቹን አቡነ ተክለ ሃይማኖት ምን አደረጋቸው የምናይ ይሆናል። አብረን የምናይ ይሆናል። ማነው ያለው? አልተዋጠልህም? ወገኖቼ የውላችሁ በመጽሐፍቶቻቸው ውስጥ የተጻፉትን ለእውነት የቆመ ትውልድ እኔ አሁን ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ይሄ የኢትዮጵያ ኦርቶዶክስ ይጠፋታል ብዬ እኔ አላቅም፣ እንደዚህም አላስብም። እንዴት ነው ሰው ወንድሞቼ የሰውን ብሔር ጠቅሶ የሰውን አገር ጠቅሶ የጎጃም ህዝብ አሁን የጎጃም ነው አይደል የተባለው? አሁን ባለፈው የጎጃም ህዝብ አይድንም ብሏል ብሎ የሚለውን አላነበበውም። ሳያነበው ሳያውቀው ወጥቶ አሳዩኝ አለ። ጥሩ ነው አሳዩኝ ብሎ ማለቱ፣ ግን አሳዩኝ ብሎ ያለው ኢዮብ ዘሚካኤልም አላነበበው። እኛ ስናነበር የሰማው መርጌታውም ተጠይቀው ቅድም ያላቸው መርጌታ ማናቸው? በእደ ማርያም ነው ያልካቸው ማነው ስማቸው? ዳጊ እኔ እሳቸውን ጽሁፍ ሙሉ በሙሉ አላገኘሁትም። ኢዮብ ያነበበው መርጌታው ማን ነበሩ የጻፉት? ስራ ላይ ነው መሰለኝ። ዳጊ ከቻልክ ስማቸው ንገረኝ። በእደ ማርያም ነው ማነው? በትረ ማርያም። በትረ ማርያም። አዎ በትረ ማርያም። የኔታ በትረ ማርያም። አዎ የኔታ በትረ ማርያምም አለቃ ማናቸው? የዲማ ጊዮርጊስ አይነ ስውሩ አለቃ እያሌውን የሊቃውንት ጉባኤ
ዋና መሪ ነበሩ፣ በህይወት ዘመን በነበሩበት ዘመን ማለት የዲማ ጊዮርጊሱ የጎጃም እሳቸው ሲናገሩ ነው የሰማሁት ብሎ አለ። እውነት ነው። ብራና ላይ የተጻፈው ቅድም መርጌታም ነበር። ብራና ላይ የተጻፈው ለምሳሌ አሁን እዚህ ላይ የተጻፈውን ወንድሞች እናቶች ይኸውላችሁ፣ እዚህ ላይ የተጻፈው ይሄ መጽሐፍ ከመርጌታ ነው የሰማሁት። ገድለ ቅድስት ወለተ ጴጥሮስ ያው በግዕዝና በአማርኛ አሳታሚው ማን እንደሆነ ላሳያችሁ። አሳታሚው ያተሙት እኚህ ሊቅ ናቸው። እኚህ ሊቅ ባለፈው ሚዲያ ላይ ቀርበው በዚህ በጥንተ አብሶ ጉዳይ ሶሻል ሚዲያ ላይ ቀርበው ሰጥተዋል። በጣም አንቱ የተባሉ ሊቅ ናቸው። ተርጓሚ ሊቀ ሊቃውንት ስምዐ ኮነ መልአክ ማለት ነው። ስምዐ ኮነ ማለት አሁን ያሉት ከሊቀ ሊቃውንቶች ውስጥ አንደኛው ናቸው። ባለፈው ሶሻል ሚዲያ ላይ ቀርበዋል። ስምዐ ኮነ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንቱ የተባሉ ሰው ናቸው። ኦኬ። አርታይ ደግሞ ዲያቆን ኤፍሬም የኔ ሰው ነው። ወንድሞች እናቶች፣ አሳታሚና አከፋፋይ ብራና መጽሐፍት ማተሚያ ነው። ይኸው ፎቶውን ሰዱት። በዚህ ክፍል ላይ ማህበረ ቅዱሳን አርሞታል፣ ማነው አውጥቶት አስቀርቶታል አለ ብራናው ላይ መርጌታ ሰረቀ ብርሃን ሲናገሩ። እንግዲህ መርጌታ ሰረቀ ብርሃን የቅኔ የቅዳሴ ያቋቋም የምናምን መምህር ናቸው። መምህር አንቱ የተባሉ ሊቅ ናቸው። ቤተክርስቲያን እዚህኛ ጋር የሚመጡት መርጌታ የሚባሉት ማለት ነው። አንድም ሰው አያውቃቸውን፣ ዝም ብሎ ይጮሃል ሰው ማለት ነው። እኔ ከ22 ዓመት ኦልሞስት ከ25 ዓመት በፊት ነው የማውቃቸው በአካል እያለው ኢትዮጵያ ማለት ነው። በዚህ መጽሐፍት ውስጥ የተጻፈ ነውር ብራናው ላይ ሄደው ጣና ቂርቆስ ገዳም ነው ያገኙት። ብራናው ላይ የተጻፈውን እዚህ ላይ ማህበረ ቅዱሳን ሲያወጣ አውጥቶታል አሉ። ለማንኛውም የኔታ ግዙና አምጡልኝ ብዬ አሁን አዳዲስ በቅርብ ከገዛችሁልኝ መጽሐፍቶች ውስጥ ናቸው እነዚህ ማለት ነው። እና የአቡነ ተክለ ሃይማኖት እናትና አባት የጸጋ ዘአብና እግዚአብሔር የአቡነ ተክለ ሃይማኖት እናትና አባቱ ማለት ነው። አሳታሚው እቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም ነው። እኔ በገዳሙ የታተመውን በቤተ ክርስቲያኒቱ የታተመውን ነው የማመጣው። ኦኬ። ስለዚህ አነባለሁ። አንብቤ ትውልዱ እውነትን ማወቅ አለበት። እኔ የሰውን ብሔር እንዲጠርቶ የጎጃም ሕዝብ እስከ ምጽአት እኔ አላልኩም። ባለፈውም ልደተ ቃል ሲዋሽብኝ የነበረው ገና ስገባ እንዳላወራ በጥብጦ ነገሩ መረበሽ ስለፈለገ ነው እንጂ አይደለም። ልደተ ቃል አይደለም። ዘማርያም ዘለቀ እያንዳንዱ ሊቃውንት ጥሩ በገድላትና በድርሳናት ጉዳይ እፊቴ ቆመው አይናገሩም። ለምን? ጊዜ ወስጄ ለብዙ ዓመታት አንብቤያቸዋለሁ። የቱ ጋር ምን እንደሚል መዝጫ አሳያለሁ። እኔ ዝም ብሎ በጥላቻ አይደለም፣ በጥላቻ ዝም ብሎ አይደለም። እነዚህ አሁን አዳዲሶች ናቸው፣ ገና አላነበብኳቸውም። እነዚህ ሁለቱ ማለት ነው ገና አልነካዋቸውም። እውነቱን ለመናገር ግን ይነበባሉ። ኦኬ። የዳሞት ሰዎች ዳሞት ቆላ ደጋ ዳሞት ጎጃም ውስጥ ነው። ያው በዳሞት አውራጃ ብሎ ይላል። ምዕራፉን አልናገርም። እነዛ ማርያም ዘለቀ ይቧጭር ውስጥ ያንብቡ። እዛ የጎጃም ፈረሶቻቸው እሳት፣ ልብሶቻቸው እሳት ሲሆኑ ማን ይችለናል? በመብረቅ እንመሰላለን አሉ። ይህንም ሲናገሩ ምሽት በሆነ ጊዜ ሁለቱ ከአባታቸው ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ ይላል። ያው ስራዬ አስማተኞችና መተተኞች፣ ጠንቋዮች፣ ደጋሚዎች ናቸው ነው የሚባለው የጎጃም ሰዎች በገድለ ተክለ ሃይማኖትም በገድለ አቦይም ላይ ማለት ነው። እኔ ደግሞ ምንድነው እያልኩ ያለሁት? ጎጃምን አትንካ፣ ጎንደር ብላ አትንካ፣ ትግሬ ብላ አትንካ፣ ኦሮሞ ብላ አትንካ፣ በዘር አትንካ፣ አትንኩ ነው እያልናቸው ያሉት። ይህንን ሊቃውንቱ የተባሉት መሰረዝ አለባቸው፣ ማውጣት ነው ያለባቸው። ህዝብ ላይ እንደዚህ መናገር አግባብ አይደለም። ከዛስ ያው እኩሎቹ እንደ እሳት ካፋቸው ያናፋሉ አለ። የማሰዎች ያናፋሉ፣ እኩሎቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪትም እንደ ግርማ ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ አለ። ከዛስ እነዚህ ሰዎች ምንድነው የሆነው ብላችሁ ብትሉ ወንድሞች እናቶች፣ አቡነ ተክለ ሃይማኖት ሲያማትብባቸው መሬት ተከፍታ ዋጠቻቸው ይላል። ህዝብን ጠርቶ እንደዚህ መናገር ተገቢ ነው እንዴ? አንተ እንደዚህ ብለህ ጽፈህ አይ ትግሬን አትንካ፣ ጎንደሬን አትንካ፣
እንትን ጎጃሜን ብሎ ነገር የለም። ለምንድን ነው እንደዚህ ተብሎ የተጻፈው? ማንም ብሔር በብሔሩ እንደዚህ ሊጻፍ አይገባም። በሰውነቱ እንዲህ ሊባል አይገባም። አይገባም። በእግዚአብሔር መልክና አምሳል የተፈጠረን ሰው አይገባም። እርኩስ መንፈስ እንኳን ይዟቸው ጮሆ እንኳን ከሆነ አስጮሆ ሊያስወጣ እንጂ መሬት ሲያማትብባቸው መሬት ተከፍቶ ዋጣቸው ይላል ገድለ ተክለ ሃይማኖት። ገድለ ተክለ ሃይማኖት አልናገርም። ቁጥር ምዕራፍ አልናገርም። ሲመጡ አወራለሁኝ። ባለፈው ማን ከጥቂት ቀን ወዲህ ዘማርያም ዘለቀም ሆነ ልደተ ቃል ሳያነቡ ልደት እንደውም ዘማርያም ተሻለ አሳዩኝ ክፍሉ ቁጥሩ የቱ ጋር ያለው ብሎ አለ። እኔ አውጥቻ አሳየሁት። ኢዮብን ቢጠይቀው ኢዮብ አላነበበም፣ ግን ኢዮብ የሆነ መረጃ ደርሶታል። እኛም ስንናገር እዚህ በሌላ አካውንት ተደብቀው ስለሚሰሙ ጥሩ እኮ ነው መስማት፣ ግን ጠይቋቸው። ሊቃውንት ጉባኤ ጋር አቅርቡ። ነውር ነው፣ የነውር ነውር ነው። ጎንደሬ ብለህ በጎንደሬነቱ ልትመታው አይገባም። ጎጃሜ ብለህ ወይ ደግሞ ሸዋ ብለህ ወይ ደግሞ ወሎዬ ብለህ ወይ ደግሞ ኦሮሞ ብለህ ወይ ደግሞ ትግራይ ብለህ በብሔሩ ልትመታው፣ በብሔሩ እንደዚህ ልትኮንነው አይገባም። ክርስቶስ የሞተለት ህዝብ ነው። የጎጃምን ሰዎች አልምርልህም ብሏል ብሎ የሚለውን የለም ብሎ አለ ዘማርያም ዘለቀ። ማለት የለም እንደዚህ አይልም አለ። ሳታይ ወንድሜ ሳታይ ቢያንስ ምን ያስቸኩላቸዋል? ሳታዩ ብራዘር ላይ የምትነግረኝ እኔ አሁን ጎጃም የሚባል ብሔር ብዬ አላልኩም። ጎጃም የአማራ ህዝብ ነው፣ የአማራ ብሔር ማለት ነው። ቁጭ በልና አስተምርሃለሁ። እሺ ብራዘር፣ ብሔርም ከፈለክ ማለት ነው። ኦኬ። አሁን ምዕራፍና ቁጥር አልናገርም፣ ምዕራፍና ቁጥር አልናገርም። ግን ገድለ ተክለ ሃይማኖት ላይ ገጽ እንዳታዩ ነው የምሸፍነው። ገጽ እንዳታዩ ሸፍኝ። ይኸው ገድለ ተክለ ሃይማኖት ነውር ነው። እኔ ከዚች ትልቅ ቤተክርስቲያን እንዲህ አይነት ነገር አንድ እኮ አይደለም ወንድሞች እናቶቼ። አንዳንዱ ምድራችን ላይ ሌላ እሳት አንጨምርም ብለን በሚል ነው የተጻፈው። ነውር ነው ብራዘር፣ ነውር ነው። የትግሬን ህዝብ እንደዚህ ብለህ መናገር፣ ጎንደሬ ብለህ እንደዚህ መናገር፣ ጎንደሬ ተብሎ ተጽፏል። የጎጃም ህዝብ ብለህ፣ የኦሮሞ ህዝብ ብለህ፣ ጋላ ብለህ፣ ሻንቅላ ብለህ፣ ወላይታ ብለህ ምናምን ነገር አይቻልም። ሰው በእግዚአብሔር መልክና አምሳል ነው የተፈጠረው። ማን ገደለ? ልጆቿን ሰምቶ ማረን። እዛው ቤት ውስጥ ኦርቶዶክስ ውስጥ እያለን እናንተ እንትናችሁን ሳጠርጉ አሉን። ኧረ እንዲህ አይነት እኮ ነውራል። ይሄ ለአንቺ እኮ የሚመጥን አይደለም። ኦርቶዶክስ ማናችሁ እናንተ? ትናንትና ተወልዳችሁ እንትናችሁን ሳጠርጓል። ይሄው እንትን መጥረግና አለመጥረግ ነው እንዴ ብራዘር? 3 ልጆች አሉ። 3 ልጆቼን ጠርጌ የማሳድግ ወንድም ነኝ። ስለ መጥረግና ስለ አለመጥረግ ነው እንዴ ወንድሞች እናቶች? እኔ የሊቃውንት ጉባኤ የተባሉትን አይ ቲንክ ዝክረ ኒቅያ ነው የሚሰበሰቡት። በእርግጥ የ1700 ዓመት የኒቅያን ጉባኤ ፕሮግራምን ነው የሚያደርጉት፣ እሱን የሚዘክሩት። ኦኬ። በዛ ላይ ግን ጥንተ አብሶ ነገረ ማርያምን ያነሳሉ። ገድላት፣ ድርሳናት እና ታምራት እነዚህ መጽሐፍቶች እንደሚነሱ 100% መረጃው አለኝ። ከቤተ ክህነትም ሰዎች ስላሉ 100% ይቀርባል፣ ወደ ጉባኤ ወደ ሊቃውንቱ ይቀርባል። ኦኬ። በባለፈው አባ ማነቸው ብፁዕ አቡነ አብርሃም አውጥተን ስናሳይ እኔንና ትዝታውን ዮናታንን ስንወረፍ የነበረበት ጉባኤ ማለት ነው፣ የጳጳሳቱ ጉባኤ ላይ ያኔ የሊቃውንት ጉባኤ ስራው ምንድን ነው? ሊያርመው ይገባል ብለው ተናገሩ። ጥሩ ነው። እና የዛሬ 3 ዓመት ላይ 2014 ይሄኛው አዲሱ ታምረ ማርያም ወጣ። ለ6ኛ ጊዜ ነው የታተመው። ይሄ ነው አሁን እንግዲህ የመጨረሻው አዲሱ የሚባለው ታምረ ማርያም ማለት ነው። የአማርኛው ጋር ያለውን ቀየሩትና በስሟ በደሟ የሚለውን ደሟ የሚለውን ደሙ አሉትና ግዕዙ ላይ ግን ተዉት። ግዕዙ ላይ ደሟ ይላል፣ አማርኛው ላይ ደሙ ይላል። አሁን ይሄ ማረም ነው። እሺ በእንተ ኪዳነ ምሕረት ኦኬ። በእንተ ዘነሳ ኪዳነ ምሕረት ገጽ 181 ነበረ። ፈቃደኛ ነው ወይስ ትችላለህ? ትችላለህ።
ላሳይና ትችላለህ። ገጽ 181 ኦኬ። ከዛ ያሳያ ዘንድ መጡ። ኦኬ ያው እዚህ ጋር ግማሹን ትተውታል፣ ግማሹን ዘለውታል። ስለዚህም ነገር ይላል። ስለዚህም ነገር የእመቤታችን የእናታችን የማርያም አገልጋዮች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ ካለ በኋላ ይህችው እመቤታችን ናት ከንጉስ ከልጇ ጎን በፈሰሰ ደም አሉ። ከንጉስ ከልጇ ጎን በፈሰሰ ደም በዚህኛው ታምር ላይ በ1985 የታተመው ላይ ደሟ ነው የሚለው፣ በዚህኛው ላይ ማለት ነው። በዚህ ደሟ ነው የሚለው፣ እዚህኛው አሁን ደም ብሎ የሚለውን አሉ። ከዛ እኛንም ንጹሐን አድርጋ እንደ ስሟ እዚህኛው ላይ ደሟም ስሟም ነው የሚለው። አይ ቲንክ ለወንድማችን ጥያቄ ስለቸኮልኩ እንጂ ታምር 16 ማነው ታምር 12 ሶሪ በእንተ ኪዳነ ምሕረት ማለት ነው። የካቲት 16 ኦኬ ይኸው ይታያችሁ። ይኸውም ይህችው እመቤታችን ናት ከንጉስ ከልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ። ትርጓሜ ወደ ልጇ ባሮች አንድነት መርታ በእውነት ታደርሰን ይላል። ይሄንን አሁን አረምን ብለው ይህችውም እመቤታችን ናት ከንጉስ ከልጇ ጎን በፈሰሰ ደም አሉ። ጥሩ ነው። አሁን ደሟ የሚለውን አወጡት ማለት ነው። የእሱ አደረጉ ባለቤትነቱን። ከዛ ግን እኛን ንጹሐን አድርጋ እንደ ስሟ አሉ። ኦኬ አሁን ግዕዙ ላይ የሚል ወይእቲ ማርያም በአማን በከመ ትርጓሜ ስማ ትምሃረን፣ በስሟ እንደ ስሟ ትማረን። ኦኬ ሀበ ፍጻሜ አበዊነ አግብርተ ወልዳ እንዘ ትረሴነ ንጹሐነ በደመ ብለው አሉት። በዚህኛው ላይ እንግዲህ ታምረ ማርያም ብዙ ስላለኝ ማለት ነው ወንድሞች እናቶች፣ ይሄም ትልቁ ነው፣ ይሄም ትልቁ ነው፣ ይሄም ትልቁ ነው፣ ይሄም ትልቁ ነው። ሊቀ ሊቃውንት ሰማዓ ማናቸው? ሰማዓ ናቸው። ሰማዓ ከሆነ ሲናገሩ 7 አይነት ታምረ ማርያም አለን አሉ። 7 አይነት ታምረ ማርያም ስለ ማርያም ለመጻፍ 7 የተለያየ እኮ ብሎ ቢሉ እኔም አሁን እዚህ ጋር ትልልቁ አለኝ። እንግዲህ ቤተክርስቲያኒቱ ትልልቅ የሚባለው አንቱ የሚባለውን ያመጣት 4 አለኝ ማለት ነው። እጄ ላይ እንኳን ትልልቁ ኦኬ። 7ቱም ታምረ ማርያም አንድ አይነት ነገር የማያወራ ከሆነ ልክ ሊቃውንቱ ዲያቆን ሕዝቅያስ ተጠይቆ 21 ሊቃውንት ስለ ነገረ ማርያም ጥንተ አብሶ ተጠይቆ 21 አይነት ነገር ነገሩኝ ብሎ እንዳለው ማለት ነው። እና እኔ የተለያየ ነገር ይነገር፣ ግን በተለይ ብሔር ተኮር ነገር የተጻፈውን ወንድሞች እናቶች ብዙዎች ሲሰድቡኝ፣ ብዙዎች ሲረግሙኝ፣ ብዙዎች ሲንጫጩ ነበር። ኦኬ አሁንም እነሱ ስለቀሰቀሱት ይላል አይልም ብሎ የሚለውን የለም ብሎ ዘማርያም ዘለቀ ስለዋሸ የለም ብሎ ድል በድል ስለዋሸ ነው። የጎጃም ሰዎች እንደዚህ ብሎ የሚል የለም አሉ። ስም ጠቅሶ ነው የጻፈው። የጎጃም ሰዎች አልምርልህም ነው ያለው። እስከ ምጽአት ድረስ እኔ አይደለሁም ያልኩት፣ እስከ ምጽአት ድረስ ማነው ጋዲሳ ነው ያለው። ከየት እንዳመጣ አላውቅም። እኔ ግን መጽሐፉን ስላለ አንብቤላችኋለሁ ባለፈው ማለት ነው። መጽሐፉ እንደዚህ ካሜራ ከፍቼ ነው እኔ አሁን ለብቻ አይደለም ማለት በካሜራ ከፍቼ አብረን ነው የምናነበው። እና ህዝብን እንደዚህ ብሎ መጥራት እኔ አባቶች የሏትም ቤተክርስቲያን ብያለልም፣ ሊቃውንት የሏትም ብያለልም። ህሊና አለኝ። ቤተክርስቲያኒቱን በሚገባ አውቃታለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አንቱ የተባሉ በጣም የተመሰገኑ እግዚአብሔርን የሚፈሩ ህዝብም አለ፣ አገልጋዮችም አሏት። ዝም ብሎ የሚሯሯጠውን ሰው ብቻ አይደለም የምናየው። እና እንዴት የሁሉ ሊቃውንት አለበት በተባለ እንዲህ አይነት ነገሮችና ከዚህ የከፋ ከዚህ የባሰ የሰውን ሃይማኖት እያጠለሹ መጽሐፍ፣ የሰውን ግለሰብ ብሔርን ጠቅሶ እንደዚህ መጽሐፍ አግባብ አይደለም። የእውነት አግባብ አይደለም። የሸዋ ሰው
ያለ አቡነ ተክለ ሃይማኖት የመዳን ተስፋ የለውም ብሎ ሲል በማርያም እድናለሁ ብሎ የሚል ሲሯሯጥ የሚውል ኦርቶዶክሳዊ ሁሉ ገደል ገባ ማለት ነው። ምክንያቱስ በማርያም መዳንን አያገኝም። የሸዋ ሰው ማን ነው የሚናገረው? ገድለ ተክለ ሃይማኖት። የሸዋ ሰው ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም። 4 ነጥብ ይላል። በአርሴማ ስድናለሁ ብሎ የሚለው፣ በእመቤቴ ስድናለሁ ብሎ የሚለው፣ በክርስቶስ ስድናለሁ ብሎ የሚለው ሌላ የመዳን ተስፋ የለውም ብሎ እኮ ዘግቶታል፣ አጥሮታል እኮ። እኔ አሁን ስለዚህ ነው በአንደኛው ላይ አይልም ብለው እንዳይሉ ሁለት መጽሐፍ ነው እያስመጣ ያለሁት። አሁን በትንሣኤ ዘጉባኤ ማተሚያ ቤት የታተመው ነው። ይሄም በገዳሙ የታተመ ነው። ይታያቸው ወንድሞች እናቶች፣ ደብል ነው የማመጣው። አሁን ሳመጣ ደብል የአባ ዮሐንስ ጨጌ የሚባለውን ወጨጌ ዮሐንስ የተባለው ማለት ነው። ጉድ ትሰማላችሁ እዚህ መጽሐፍ ውስጥ ያለውን። አንድ ያው በዚህ በህንፃ አሰሪው ኮሚቴ የታተመ ዲያቆን ዮሐንስ አስመላሽ መንገሻ የሚባል ይኸው ስልክ ቁጥር እስክሪንሾት አድርገው መደወል ነው። ይኸው ደግሞ በቅዱስ ዘጉንዶ ተክለ ሃይማኖት ገዳሙ የታተመው ሁለቱም የቤተክርስቲያኒቱ ነው። ይኸው አድራሻ ስለ አንድ ጻድቅ ብለው ስላሉት ሰውዬ የሚናገሩት ወንድሞቼ እናቶቼ፣ ይሄ በፍልስጤም ነው የተወለደው ይልሃል፣ ይሄኛው በኢየሩሳሌም ነው የተወለደው ይልሃል። ሌላውን ታሪክ አልነካውም። ስጨርሰው ግማሽ ደረጃ ደርሻለሁኝ። በአንዴ ነው። ምናልባት ኔክስት ዊክ ላይ እናየዋለን። ሌሎቹስ ህልቆ መሳፍርት የሌላቸው መጽሐፍቶች ወንድሞች እናቶች፣ ጊዜ ከማጣት የተነሳ የስጋም ድካም ስላለብኝ እንጂ በቀን 24 ሰዓት ብቀመጥና ህዝቤ ይህንን ሐሰት አውቆ የሚያሳርመውን ወይ ቢያሳርም ወደ መጽሐፍ ቅዱስ መምጣት ያለበት ወደ መጽሐፍ ቅዱስ ቢመጣ ከዘላለም ጥፋት የሚድንበት ማለት ነው። የታሪክ ፍሰት፣ የታሪክ ጥሰት ቅዱስ ጳውሎስን በደማስቆ የተገለጠችለት ማርያም ናት ብሎ ቅድም ያው ያነበብኩላችሁ ማለት ነው። ኢዮብ ዘሚካኤል ይህንን ስንናገር ሰምቶ እኔ አልቀበለውም ማለት። እኛ ስናነበው ሲሰድቡን ነበረ፣ ግን ይስደቡን፣ ችግር የለውም። ኦኬ። የጌታችን እናት ቅድስት ድንግል ማርያም ጳውሎስ በደማስቆ በተጠራ ሰዓት እሷ በህይወት ነበረች በምድር። ታሪኩ ግን የሚናገር ነው። ማርያም ሞታ ወደ ሰማይ ሄዳ በሰማይ ሳለች ነው ክርስቶስን አምጣልኝ ብላ ያለችው ይላል። አይገናኝም ታሪኩ። ልክ አክሊለ ያኔ የዮሐንስ አፈወርቅና የንስጥሮስን ታሪክ የነበሩበት ዘመን ይለያያል ብሎ እንዳለው ልክ እንደዛ ማለት ነው የሚለያየው። የታሪክም ተፋልሶ አለው። በደማስቆም ደግሞ የተገለጠለት ክርስቶስ ኢየሱስ እንጂ ማርያም አይደለችም። የጌታችን እናት በዚህ ትከብራለች? አትከብርም። እና እንዲህ አይነት ነገር በጥንቃቄ ጠይቋቸው አባቶቻችሁን ብላችሁ ምትሏቸው። የኔ ዓላማ የተጻፈውን ማንበብ ነው። ካሜራ እያሳየው አላየውን ምናምን ብሎ እንዳይል እኔ ጋር ገጽ ምዕራፍ ገጽ ቁጥር ግዕዝ አማርኛ እያነበበ ካሜራ ከፍቶ ብቻውን የማያነብ ኤርሚያስ አበበ ብቻ ነው። ከፍቼ ይኸው አንብቡ እያልኩ ማለት ነው። አብረን የምናነበው መጠየቅ እናንተ ነው። የአንተ ትርጓሜ አትበሉኝ። እኔ ምን ብዬ ነው ተረጉመው? ግዕዙን ወደ አማርኛ ተርጉመውታል። ይሄ ነው ብዬ የምላችሁ። ቴንኪው። እሺ ወንድማችን መጠየቅ ትችላለን።